እኔ ቴዲ ከሀገሩ ከህዝቡ ጋራ የሀገሩን የህዝቡን ስሜት በመግለጹ እኔም ደጋፊው ነኝ። ባይዘው እኔ ማንም ሙስሊምም ይሁን የሀገር ጋራ የሚቆም ማንኛውም ሰው ህዝብ ተበደለ ፍርድ ተጓደለ ከሚል ጋር አብሬ እንደምቆም በዚህ አጋጣሚ ለምን መንዙማ አያወጣም? ሀገር ተበደለ ከሆነ የሀገሬ ጉዳይ የጋራዬ ስለሆነ ደጋፊ ነኝ እኔ በግሌ። ስለዚህ ከሀገር ጋር የሚቆሙትን ሰዎች እኔ አልቃወምም። በግሌ የግሌ ነው ይሄ ማለት ከሀገር ጋር የሚቆሙትን ህዝብ ሲራብ ሲጠማ አብረው የሚቆሙትን ሰዎች አናወግዝም። በጣም ነውር ነው። እንዲያውም እንዲናገሩ ነው እኛ የምንፈልገው። ፍትህ እንዲመጣ በምድሪቱ ላይ እንፈልጋለን። ይሄንን ይሰመርበት ለማለት ነው። ቴንኪው። እንደ ባህል ደግሞ ኢትዮጵያ ስንባል ባህልም ሃይማኖትም አለን። ሃይማኖትን ከባህል ሳንቀላቅል ግን ደግሞ ሃይማኖትና ባህል ደግሞ ሳያጋጩብን የምንኖር ነን እኛ ኦርቶዶክሳውያን። ስለሌላው አይመለከተኝም ብያለሁ። ምክንያቱም ሌላው ባህልን አይፈልግም፣ ኢትዮጵያዊ የተባለውን ባህል አይፈልገውም። ይህን ስለማቅ ማለት ነው። በቤተክርስቲያን ሸዋሹ አትዋሹ። ቤተክርስቲያን ዘፈን አታበረታታም፣ ዘፋኝነትን አታበረታታም። ቤተክርስቲያን ዘፈኑ አላለችም ብለን እርግጥ ያለውን ነገር መናገር። መልእክቱ መልካም እስከሆነ ድረስ የትኛውንም ዘፈን መስማት ይቻላል የሚባል ነገር አለ ወይ? አንደኛ። ሁለተኛ ደግሞ መልእክቱ ኢትዮጵያ ውስጥ ያሉ ሰዎች፣ ኢትዮጵያ ውስጥ ያሉ ዘፋኞች መልእክቱ መልካም የሆነ ነገርን መልእክቱ መልካም የሆነ ዘፈን ኦኬ መስማት ይቻላል ከተባለ ውጭው ዓለም ላይ የሚዘፈኑ ዘፈኖችን ሰው እንዳይሰማ የሚከለከልበት ምክንያት ምንድነው? ሐሳቤን አግኝተውት ከሆነ ጥያቄ ይሄ ነው። ቀሲስ እግዚአብሔር ያክብርልኝ። ቀሲስ ሳይመለስ እሺ ሰው ካዳመጠ በኋላ ነው የሚለየው 18 ምክንያቱም 18 ዘፈን ስለተባልኩ ነው። በነገራችን ላይ ለሱ ተቃውሞ የሚሆነው ሌሎችም ዘፍነዋል። አሁን እንዴት እንደምናደርግ አላውቅም። ተቃዋሚዎቹ እኛ እኮ ስሙ አንልም በላ ስሙ እኮ አንልም እኛ አጠቃላይ ግን ኪነ ጥበብ በሙሉ ኃጢአት ነው ከሆነ ምን አይነት ሀገር እንዲኖረን ነው የተፈለገው? ምን አይነት ዓለም ላይ ነው ያለ ነው ማለት ጉዳይ? ለምሳሌ አሁን እየተወያየንበት ያለችው ቀሲስ አንዷን ስትራንድ አንዷን ክፍተት ብቻ ወስደን ስለሆነ ዘፈኑ ላይ ስለሆነ ማለት ነው። ይሄኛው ዘፈን ላይ ቀደም ሲጠይቅ ገስት ላይ ከነበሩ ሰዎች መካከል ሲጠይቅ ለምሳሌ ይኸውልህ ፈላር ልጠይቅ ለምሳሌ የኢትዮጵያ እሺ ሙሉ ላድርገው ወይ ለምሳሌ የኢትዮጵያ ብሔራዊ መዝሙር አለ አይደለ? የሰንደቅ ዓላማ የምናወጣበት የምናወርድበት አለ አይደለ? ሚስኮት እየተደረገ ስለሆነ እኔ ሙሉ ጥያቄውን ለሞላውና እሺ ቀጥልሽ። አሁን የወጣውን ዘፈን 18 ዘፈን ተብሏል። ሌሎችም ዘፋኞች እንደዛው ትላንትና የሚያወጡ ስላሉ ብዙዎቹ ስላሉ ማለት ነው። ሰው ካዳመጠ በኋላ ነው ባህል መሆኑን የሚለየው፣ ግጥሙን ከገመገመ በኋላ። ከዛስ እንዴት ነው የሚደረገው? ወይስ ሰምባዲ ቀድሞ ሰምቶ ነው ሪኮመንድ የሚያደርገው? ኦኬ ያልገባኝ ክፍል እሱ ነው። ባህላዊ ነገሮች የተባሉት ለምሳሌ በየሀገሩ ስለሚታወቁ እንትን ይባላል። አሁን ስለ አንዳንድ ግለሰቦች ነው እያወራን ያለ ነው። አዲስ ነው ሲወጣ ሁሉም ከፍቶ ካዳመጠ በኋላ ነው የሚለየው። ስለዚህ ካዳመጥን በኋላ ወይ ይሄ ልክ አይደለም፣ ይሄ ኃጢአት ነው፣ ሁለተኛ እናዳምጠው ምን የምንለው ወይንስ ይኸውልህ ባላድ በጣም ጥሩ ነገር ነው ያመጣው። ይኸውልህ ቴዲ አፍሮ እንደ ምሳሌ ስለተነሳ ቴዲ አፍሮ ዘፋኝ ነው፣ በቃ ዘፋኝ ነው። ጥላሁን ገሰሰ ዘፋኝ ነው። የምናውቃቸው እኛ ዘፋኝ እንደሆኑ ነው። በቃ ዘፋኝ ናቸው። ዘፋኝ በዘፋኝነት ነው የምንይዛቸው። ዘፈንን አቁመው እንዲዘምሩ እናስተምራቸዋለን፣ እንመክራቸዋለን። ትምህርቱም የንስሐ ልጅ ቢሆን እኔ አቁምና ዘምር፣ ቁረብ፣ አስቀድስ ነው የምለው። አየህ እሱ ራሱ እየዘፈንኩ ልቁረብ አይልም። እሱ ራሱ ያውቀዋል። ቴዲ አፍሮ የምትጠይቁት ኃጢአተኛ ነኝ ነው የሚለው። በነገራችን ላይ እየጸለየም ሊሆን ይችላል። የብዙ አርቲስቶቻችን ህይወት ራሳቸው ስለሚያውቁት እንደው ከዚህ መውጣት ፈልጋለሁ እግዚአብሔር እንዲረዳን ጸልዩልን ይሉናል ይላሉ። እኔ አሁን አርቲስት አመልማል አባተን እኔ ያለሁበት ደብር ደጋግማ መታ ታውቃለች። ቁማ በስነ ስርዓት አስቀድሳ በጣም ትሁት ናት። በጣም ትሁት እና ማንኛውም አርቲስት ብትጠይቁት መዝሙር ተብለው የሚቀርቡት እኛ እንደ መዝሙር አንቀበላቸው። ለምሳሌ የኢትዮጵያ ተማር ልጅ የሚለውን አሁን መዝሙር እንለዋለን፣ ዘፈን ነው እኛ የምንለው። ግን ተማር ልጅ የሚለው በራሱ ኃጢአት ነው ወይ ከተባለ አይ ኃጢአት ነው ብለን ግን አናስተምርም። ይሄንን ምንድን ነው የሚያስተላልፈው መልእክት? እንግዲህ እኛ ጋር መዝሙር መተው እንዳይናገሩ ሙስሊሞች አሉ ተማሪዎች፣ ጴንጤዎች አሉ ተማሪዎች። ይሄ ሰውዬ መልእክቱን ማስተላለፍ የፈለገው እንደ ኢትዮጵያውያንን ተማር ልጅም ሲል ቄስ ትምህርት ቤት ገብተህ ተማር እያለ አይደለም።
ኦኬ ዘመናዊ ትምህርት እናንተ እንደተማራችሁት እኔ እንደተማርኩት ጳጳሱ እንደሚማሩት ዘመናዊ ትምህርት መማር ለሀገር ይጠቅማል ነው መልእክቱ ማስተላለፍ የፈለገው የሰውዬ። ኦኬ ተማር ልጅ አለ። ጥሩ ነው። አየህ ተማሪውን እንዲማር ትምህርት ቤትም ይከፈት ነበር። ይሄንን ትምህርት ቤት ዘመናዊ ትምህርት ስንሄድ ጧት ላይ ምናምን አንዳንድ ይከፍቱታል፣ በምሳ ሰዓት ላይ ይከፍቱልናል። ጥሩ ነው መማር አለበት በኋላ እንዳትጎዳ የሚል መልእክት ስለሆነ ያለው። አሁን ይሄንን ወስደን ኃጢአት ነው ወይ ካልን ባህል ነው ልንለው እንችላለን። አገራዊ ነገር ነው፣ ሁላችን አንድ ምንሆንበት ነው። የኢትዮጵያ ክብር ምንድነው? የዜግነት ክብር በኢትዮጵያ ጸንቶ ይላል። ፖለቲከኞች ወይንም ሌሎቹ መንግስታት መዝሙር ይሉታል። እኛ ግን ይሄንን መዝሙር ብለን መድረክ ላይ አንዘምረው። ቅኝቱ ምኑ በባህል የተቃኘ ስለሆነ ባህልን ወስደን መዝሙር ውስጥ ስለማንቀላቅል እነሱ እንደሚሉት መዝሙር ልንለው እንችላለን። ግን አብሬ እኔ ራሴ ዘምር ነበር። ዲያቆን ሁኜ ነው ዘመናዊ ትምህርት የተማርኩት። ስለዚህ የዜግነት ክብር የሚለውን ስለው ልቤ ይነካል። አርቲስቶች ሲሉት ልቤ ይነካል። አገሬን እያሰብኩ ነው። ግን ስለ አገሬ ነው። አገርን ማሰብ በራሱ ኃጢአት ነው ወይ ከተባለ ኖ፣ እንዳበጃጃት እንንከባከባት እግዚአብሔር የሰጠኝለት አገሬን እጸልይላታለሁ ሁሉ ስጸልይ ስለ ሀገሬ ስጸልይ ባይዘው ስለ ሀገሬ በምጸልይበት ጋር ስለ ጴንጤውም ስለ ሙስሊሙ ጭምር እየጸለዩ ያለሁት የሀገሬ ልጆች ለሆኑት ሁሉ። ስለዚህ መለየት አለብን ነው እያልኩ ባህልን የምንለው ከአገራዊ ጉዳይ ለምሳሌ ስለ አድዋ ላይ ታቦት እነ አቡነ ማቴዎስ ይዘው ወጡ አይደል? ታቦት ይዘው በመዝሙር ካህናቱ ሲሄዱ ሙስሊሙ ሌላው እምነቱ ምኑ ኦርቶዶክሳውያኑ ገበሬው ምኑ ደግሞ የራሱን ባህሉን ደግሞ አድዋን ደግሞ ሆ እያለ ተነሳ ሀገሬ አገር ድንበርክን ጠብቅ እያለ በጋራ ማለት ነው። ሙስሊም የለም። ኦኬ የብሔር ብሔረሰብ የኢትዮጵያ ባንዲራ ስንሰቅል የማንን መዝሙር እንዘምር? የኦርቶዶክስ መዝሙር እንዘምር? የሙስሊም መንዙማ እንዘምር? ወይንስ የጴንጤ ነው የሚዘመረው? አየህ ይሄ እንደ ኃጢአት አንወስደውም። የጋራ ጉዳዩ ላይ ዝሙትን የሚቀሰቅስ ቀሽቃሽ ከሆነ ኢብን ሀገርን ከሀገር የሚያጣላ ከሆነ ጦርነትን የሚሰብክ ከሆነ እንደዚህ ያሉትን ነገሮች ለምሳሌ እኛ አንቀበልም፣ ኃጢአት ነው እናወግዛለን፣ ከእግዚአብሔር ይለያል። ስለዚህ ቴዲ አፍሮ እኛ ጋር ቤተክርስቲያን ልቁረብ ብሎ ቢለኝ እኔን አሁን መጥቶ አይ ንስሐ ግባ መጀመሪያ ዘፈንህን ጭፈራህን ማቆም አለብህ ምክንያቱም የሴትን ውበት እያደነቀ ምን እያለ ምናምን አይደል የሚዘፍነው። እኛ ደግሞ የቤተክርስቲያን ውበት እያደነቀ እንዲዘምር እንፈልጋለን። ቴዲ አፍሮን ራሱ ብትጠይቁት ቤተክርስቲያን ዘፋኝነት ክን ትደግፋለች ነው የሚላችሁ ማንኛውም አርቲስት። ይሄን ለይተው እነሱ ያውቁታል። እና ይሄን ነው ማለት የምፈልገው። ሌሎችም ስላሉ መመለስ ትችላላችሁ። በነገራችን ላይ ጳላዲዬ አንድ ሳይመለስ ስላልተመለሰችልኝ እሺ ሰው ካዳመጠ በኋላ ነው የሚለየው 18ቱም። ምክንያቱም 18 ዘፈን ስለተባልኩ ነው። በነገራችን ላይ ለሱ ተቃውሞ የሚሆነው ሌሎችም ዘፍነዋል። አሁን እንዴት እንደምናደርግ አላውቅም። ተቃዋሚዎቹ እኛ እኮ ስሙ አንልም ጳላዲ ስሙ እኮ አንልም እኛ ችግር አይደለም። ፖይንት ገብቶኛል። አሁን እንደ ባህልም የህዝቡ ድምፅ መሆኑ ራሱ ሰው ከሰማ በኋላ ነው የሚለየው ወይንስ ቀድሞ እንዴት ነው የሚደረገው ነው የኔ ሐሳብ። ምክንያቱም አይ ገና ዘፋኝ መሆኑን ራሱ ሲያውቅ የለ ሰው ራሱ እኮ ሲጀመር አንተ ሰርች አድርገህ ዘፈን ትከፍታለህ እንዴ? አንተ ሲጀመር እንደ ኦርቶዶክስ እኮ እኛ ዘፈን ሰርች አድርገን ዘፈን ለማድመጥ ኢንቴንሽናሊ ዳመጥ እምቢ እያለኝ ንስሐ መግባት ፈልጋለሁ ብለው አንደኛው ሁል ጊዜ ከሚናዘዙት አንደኛው ዘፈን አደምጣለሁ ብለው ነው። እና ቀኖና ሰጣቸዋለሁ እኔ እንዴ ይሄ እኮ ምንም አንተ ቤተክርስቲያን አመሻምሻ አታውቅም ስላችሁ እኮ እሱ ነው እኮ ቀሲስ። አሁን ምንድነው መሰሎት ይሄ ተነገረን፣ ግልጽ እኮ ተነገረን። ግን አሁን የባህልም የምትለዋ ስለተጨመረች አሁን ለምሳሌ አሁን ዘመናዊንም ዘፈን እንደ ባህሉ ስለጨመር ነው። እሱንስ እንዴት እንለየው? ቀድመን ከሰማን በኋላ ወይንስ እንዴት? ወይንስ ከሰሙ በኋላ አድነቀን? ይታወቃል። ሲጀመር ይታወቃል እኮ አንተ ወደህም ሳይሆን በግድ ትሰማለህ እኮ። ታክሲ ውስጥ ብትገባ እኮ ትሰማለህ። በመንገድ ስታልፍ ሙዚቃ ይከፈታል፣ ትሰማለህ። ጴንጤ ሁሉ ይሰማል። እስከ ግጥሙ እንደውም ጽፈው ሁሉ የያዙ ጴንጤዎች አሉ። ልነግርህ እችላለሁ፣ ያውቁታል እነሱ። እሱ ከመስማት ጆሮአችን እንግሊዘኛ ማንሰማ ሁሉ እኮ የእንግሊዘኛ የጭፈራዎቹን እንትን ክላሲካል ስራ ቦታ ላይ ተከፍቶ ምኑም እንሰማለን። እንዴ ስራ ቦታ እኮ መኪናችን ስንከፍት እኮ ሬዲዮ ክፈቱልን ስንባል እኮ መኪናችን ውስጥ እንግዲህ የኢትዮጵያን እንትን ለፈረንጅ ከፍተህ ሬዲዮ ነው የምንከፍተው። በሬዲዮ መካከል ደግሞ ለምሳሌ ሬዲዮ ስትከፍት በሬዲዮ በመሃል ላይ ጣል እያለ ይመጣል። የትንሣኤ ዕለታል ቴሌቪዥን ስትከፍት ሙዚቃ እንትን ይሄ ማለት ፕሮግራም መሪዎቹ ከዚህ በኋላ
አንድ ሙዚቃ ሰምተን እንመለሳለን ሲሉ ጥፍት እንዴ ክፍት እያደረግህ ነው ቴሌቪዥን የምትከታተለው። እንደዛ ከሆነ ቴሌቪዥን አውጥ መጣል አለብህ። ሬዲዮውን በሙሉ አውጥተህ መጣል አለብህ። ምን እንደው አሁን በአጋጣሚ ላይ ሰማ እንችላለን። እሰየው አሁን ለሁሉ ነው አመራር ሚሊዮን እያዳመጠ ነው። ስለዚህ ይሄ ሁሉ ሰው ማንጸሪያው ምንድነው? ማንጸሪያው መልእክቱ ነው አልኩህ። ለምሳሌ ነገርኩህ እኮ የኢትዮጵያን ተማሪ ተምረሃል አይደለ? ተምረሃል ማለት ሁሉም ሊያደምጥ ነው። ሁሉም ሊያደምጥ ነው። አሁን መንገዱ ስለተከፈተ ኦፕኒንግ ማን አድምጡ አለ ኦልሬዲ። መልካም እሺ። ለምሳሌ ፖስት ሲፖስት ሁሉ ነበር። ለምሳሌ አንተ ልጠይቅህ፣ ቆይ አንድ ነገር ልጠይቅህ። ቆይ ለምሳሌ የዜግነት ክብርን ትዘምራለህ? ዘፍነዋል? አልዘፈንከው? ያ እኮ ልክ ነው ማለት አይደለም ቀሲስ። ኧረ የዜግነት ክብር ኃጢአት ነው ብለህ ነው እንደምታምነው? እኔ ኃጢአት ነው ምኑናትም እኮ የሚባሉ አሉ ቀሲስ እኮ ነገርኩህ እኮ ምኑናት ማለት ቆይ ምኑናት ማለት አይጎዳምም አይጠቅምህም ማለት ነው አይደል? ምኑናት ማለት ምንም ፍቅር እስከ መቃብር ዴርቶ ጋዳ ከአድማስ ባሻገር ማለት ነው። አሁን ይሄን ብታነበውም ባታነበውም ኃጢአት ማርም ጽድቅም አይደለም። እሱ እንደ ሁኔታው ግን የኢትዮጵያን መጽሐፉን ገብቶ ባዩት ቁጥር እንደየመጽሐፉ እንደምኑ ሊያይ ይችላል። አሁን ውስጡ ከተገባ ሌላ እሱማ አይምሮ ነው። እሱማ ይኸውልህ ቁርአንም እኮ ታነባለህ። እሱማ አይምሮ ነው የሚወስነው። ቁርአን ታነብ የለ እንደ አንተ ራስህ ለመምህራኑ ከሆነ እሰየው ማንጸር ያለው ለምዕመኑ ነው እያልኩ ያለሁት ቀሲስ። ምዕመኑ በምን ያጥራው እኮ እኔ ልንገርህ፣ የኢትዮጵያ የዜግነት ክብርን ኃጢአት ነው ካልክ ሌላ ዲቤት ውስጥ የሚያስገባ ስለሆነ እሱ ሌላ ጥያቄ ነው የሚሆን። የዜግነት ክብር ቀሲስዬ ስላላልኩኝ ማለት ነው ዲስኮቴክን እንዳይሆን ምኑናት ብያለሁ። በጽድቅና በኩነኔ መካከል አለየውም። አሁን የቴዲ ላይ ነው ያለሁት። አጀንዳችንም እሱ ስለሆነ ቴዲማ ዘፋኝ ነው እኮ በቃ ቴዲን አድምጡት ያለ ሰው የለም። አሁን ማንም በሌለ ነገር እንዳናወራ ነው ጠላድ። ቴዲን ዘፈኑን አዳምጡት፣ ቴዲ ዘማሪ ነው ያለ ኦርቶዶክሳዊ የለም። የሱ ዘፈን ይሻላል ከመዝሙር ያሉ ቀሲስዬ ይፍቱ ከጴንጤዎቹ አይደለም ቀሲስዬ ምንድን ያልኩኝ እኔ ለመናገር ከግብዞች ቆይ እግዚአብሔር የሚያውቀው እኔ ፕሮቴስታንት አልሰማሁም። ለምሳሌ ኦርቶዶክሳውያን ሲናገሩ ሰምቻለሁ። ፖለቲካውን እንተወው። እኔ ኦርቶዶክሳዊ ቆይ ልንገርህ፣ እኔ ስላነሳኝ የኔ ጽሁፍ ስለሆነ ያነሳው አይደለም። ኦርቶዶክሳውያን ቤት መጥተው ምን ችግር አለው? ማንጸሪያው ህሊናችን ነው ስላሉኝ ለእነሱስ ማን የሚለይላቸው ነው የኔ ጥያቄ። እኔ ቆይ እኔን ስላነሳኝ ልመልስልህ። አንደኛ እኔ ምንድነው ያልኩኝ? የጻፍኩትን ፖስት ያረኩትን ዘፈን ኃጢአት ነው 4 ነጥብ ዘግቼ ነው። ባህል ምናምን እንኳን ብዬ አይደለም ያወራሁት። ምክንያቱም ይሄ ለሰዎቹ ክፍተት መስጠት ስለሆነ እንደዚህ ያሉትን ነገሮች ነጣጥለህ የዜግነት ክብር እንደ አይደለም። ዘፈን ኃጢአት ነው በቃ። ከዚያ በኋላ ግን እኛን ቤተክርስቲያኗን ዘፋኝ እንደምታበረታታ አድርገው ለሚጨፍሩት የግብዞች ስብከት አለ። እኔ የግብዞች ስብከት ያልኩት ምንድነው? ህዝብ ሲሞት ዝም፣ ሀገር ሲሞት ዝም፣ ቤተክርስቲያን ስትከፈል ዝም፣ የትግራይ ሲኖዶስ የኦሮሚያ ሲኖዶስ ሲባል ዝም፣ ጉቦ ሙስናው ዝም። ልክ ጴንጤዎቹ ቤተክርስቲያን ሲከስ አብረው ተጠግተው ጽድቅ የሚሰሩ የነዚህ የግብዞች ስብከትና የጴንጤቆስታል ጭፈራ መዝሙር የሚሉት ከነዚህ ነው ያልኩኝ። እኔ ከነዚህ አሁንም አቋሜን ነው የምገልጠው። እኔ ኦርቶዶክሳውያን የጴንጤ ጭፈራና እንትን ከምትሰሙ የጥላውን ገሰሰን ስለ ሀገር የተነገረውን ብትናገሩ ወይንም ብታደምጡ እኔ ሁለቱም ኃጢአት ነው። ግን ከኃጢአትና ከኃጢአት ማለት ይቅርታ ባህላዊ ማለት ሳይሆን ኢቭን ዘፈን የኢትዮጵያ ዘፈን ይሻላል። እውነት ለመናገር ከጴንጤ መዝሙር እኔ የኢትዮጵያ ዘፈን በእግዚአብሔር ስም ከሚጨፈር ጭፈራ እግዚአብሔርን ስም አክብረው የእግዚአብሔርን ስም ሳይጠሩ እንደው ሌላ የሚያረጉት ሰዎች ለእኔ የተሻለ ነው። መጻሕፍትም ይደግፉኛል ብዬ ነው የማምነው። ምክንያቱም እኔ በእግዚአብሔር ስም መጨፈር ኃጢአት ነው፣ ነውር ነው፣ በጣም ነውር ነው። ሰይጣን ነው ይህንን ሊያደርግ የሚችለው እና ከዚህ አንጻር ነው ያንን የጻፍኩት። ዘፈን ጽድቅ ነው ያለ ሰው የለም። ኦሬዲ በቃ ያኔ ገብቶኛል። በቃ ቀሲስ ኦሬዲ ሁለቱም ልካረድ ይሻላል። እሺ ጋድዬ ከይቅርታ ጋር ቀሲስ ሀሳብ ለመስጠት አይደለም። አይ ሀሳብ ለመስጠት አይደለም። ቀሲስን ገብቶኛል። እንደ መጦብኝ ሀሳቡ እንዳይጠፋብኝ ስለፈለኩ ነው። ሶሪ ቀሲስን አውራቸው ነበር። እሳቸው ጋር የሚጠየቅ ጥያቄ ነው ኤክሲስ ወይስ ሌላ? አይደለም ሌላ ነው። እኔ ለመጠየቅ ነው።
አንተን እኔ ፓላዲ ለመጠየቅ ግድ የለም ጋዲ አንተ ትጠይቃለህ። ሶሪ በጣም ይቅርታ። አንደኛ 4:10 ነው፣ ልጆች ተኝተውብኛል። ተጋድሜ ነው እየሰማችሁ ያሉት። መልካም ፓላዲ በጣም ተደጋጋሚ ስትጠይቅ የነበረው ጥያቄ ምንድነው? ቀሲስንን ዘፈን መሆኑን ወይም ደግሞ ኃጢአት መሆኑን ማንጠሪያው ምንድነው የሚል ነገር ተደጋጋሚ ቀሲስን ስትጠይቃቸው ነበር። ተደጋጋሚ እንዴት አድርገን መርጠን እንስማ ማለት ይሄ ዘፈን ኃጢአት ነው ወይም ደግሞ ለዚህኛው ሰው ኃጢአት አይደለም ለሚሰማው ሰው እና ስለዚህ እንዴት አድርገን ማንጸሪያውን እንመልከት ስትል ነበር። ፓላዲ ልንገርህ አንድ ነገር፣ አንተ አልዘመመብህ ሊሆን ይችላል፣ አንተ አልቆሰለብህ ሊሆን ይችላል፣ አንተ አልደማብህ ሊሆን ይችላል፣ አንተ አልሞተብህ ሊሆን ይችላል፣ አንተ አልተራብክ ሊሆን ይችላል፣ አንተ አልተሰደድክ ሊሆን ይችላል፣ አንተ አልቆሰልክ ሊሆን ይችላል፣ አንተ አላለቀስክ ሊሆን ይችላል። ላለቀሰው፣ ለጎበጠበት፣ ለዘመመው፣ መድረሻ መቆሚያ ላጣ ነው፣ እረፍት ለሌለን፣ በስቃይ ውስጥ ላለን ግን የቴዲ አፍሮ ዘፈን ለኔ ምን እንደሆነ ታውቃለህ? ስሜቴን፣ ድካሜን፣ መጉበጤን፣ መቁሰሌን፣ መድማቴን የተናገረልኝ ነው። ካንተ ይልቅ እሱ ስለኔ ጮሆልኛል። ካንተ ይልቅ አንተ አልተፈናቀልክም። ስለዚህ ደግሞ ይህ ምናልባት ይዘህ ዘፈን ለአንተ ኃጢአት ሊሆን ይችላል። ማንጸሪያው ያ ነው። ፕላዲ ያ ነው ማንጸሪያው። አንተ ስላልደማብህ ስላልሞተብህ ለቴዲ አፍሮ ቆይ አንዴ መልካም አንዴ ቆይ የቪክቲም እንትን ጥሩ አይደለም። ፖይንት ሲሆን መልካም ነው። በፖይንት ሲሆን ሁሌም ስሜት ሲገባበት ችግር ነው። ባይዘይ አንድ ነገር አንድን እየወለደ ስለሚሄድ ማለት ነው። አይ ይሄ ሀሳብ አይወክለንም ብለው ያሉ ሰዎች ትናንትና ዘፈን ያወጥተዋል። ያ እነዚህም አሁን ተነክተናል ያሉ ሰዎች የእነሱን ዘፈን ደግሞ ሊደግፉ ነው። ያም ልክ ሊሆን ነው አይደል? ሁሉም በተሰማሩ ከሆነ ማንጸሪያውን ነው እኮ እየነገርኩ ያለሁት። ማንጸሪያው ደግሞ ማንጸሪያው የግል ስሜት ከሆነ የደረሰበት ከሆነ ሚዛን ላይ ያስቀምጠውና እውነት የደረሰበት አለ ሳይበደል ደግሞ ተበድያለሁ። መምሪ ከይቅርታ ጋር ዲስከሽኑ ይቀጥልና በሚውት ምክንያቱም ማስቆም ስለማልፈልግ ስሜት ከገባበት እያንዳንዳችን ስማችን ከተጠራ አሁን በተጠራው ነገር ምናልባት ከአንተም ልብስ እችላለሁ በደረሰብኝ ነገር። ኦኬሽ አንተን የጠቀስኩበት ምክንያት ሌላውን አካል እኮ ለመጥቀስ ስለምንተዋወቅ ነው አይደል? አውቃለሁ፣ ስለምንተዋወቅ ነው ፐርሰናሊም ማለት ነው። ምን እንደደረሰብንም ስለምታውቅ ለምንም እንደምታውቅልም አውቃለሁ። ገብቶኛል። ፖይንቱ እኔ እንደ ቤተ ክርስቲያን አስተምሮ ነው እንጂ የጠየቅኩት እንደ ቪክቲም እንደ ስሜቴ ብትጠይቀኝምና ጩኸቱ እኮ ጥሩ እኮ ነው። እንደ ስሜቴ እንደ ቤተ ክርስቲያን ሲሆን ሰዎች ቤተ ክርስቲያን ላይ ሲለጥፉት ነው የኔ ተቃውሞ። ቅድም እኮ ብለውታል ቀሲስ። እንደ ባህል ከሆነ እንደ ምንድን ነው ከቤተ ክርስቲያን ጋር ሳይገናኝ ከሆነ እሰየው ይሁን፣ ችግር የለም። ሲጠጋ ነው እኔ ችግር የመጣው። ሰዎች ካልጠቀሱ እሰየው። የጠቀሱ ሰዎች አሉ፣ ምዕመናኑ ነው ይህን ነገር አጠጋግተው ከቤተ ክርስቲያኑ ሀሳብ ጋር ልክ እንደማይቃረን ብቻ ሳይሆን እንደሚሰናሰል አድርገው በደንብ ሲደግፉ የነበሩ ሰዎች ለእነሱ ነው ሀሳቡ። ያ ልክ አይደለም የሚሰመርበት። ጉዳዩ ትንሽ አሁን ለዲስከሽን የከበደው ስሜት ስላለበት ማንም ያልተነካ ሳይኖር ቀርቶ አይመስለኝም። ሁላችንም ከበቂ በላይ ስለተላዲ አሁን እኮ እንደዛ ስሜት እኔ እንደ ቤተ በደንብ ሁለታችንም እናውቃለን። እንደ ሁለት ማንጸሪያው መጽሐፍ ከቤተ ክርስቲያን ጋር ሲሆን ግድ የለም። እሺ ከቤተ ክርስቲያን ጋር ሲሆን ስሜቴማ እንዳለኝ ከሆነ ብዙ ነገር እሄዳለሁ፣ ብዙ እነዳለሁ። አይ እረዳሃለሁ። አንድ ነገር ልናገር፣ ጀግናን ማወደስ ኃጢአት ነው በዘፈን ብዙ ሊባል ይችላል። እንዴ ዳዊትን ያሞገሰ ሳውልን ያስነሳበት ነው። ብዙ ነገር አናንሳ። ኤግዛምፕል ባለጌ ነው። አንዴ ተነገረ፣ አንደኛው ሚስኮት ያደርገዋል። ሁሌ ጊዜም ስትሮማን ይነሳል። ስለዚህ አሁን ወደ ዋናው ፕሪንሲፕል እናንሳ። አንድ ሰው የነገር ሲነግራት ሌላ ይመዛል። አንዱን ለሚጠቅሰው ሌላም ይጠቅሳል። ስለዚህ ጀስቲፋ ያናድርገው። አሁን ቀሲስ ያሉት እኔ ተስማምቶኛል። እንዴት እንለየው ነው ያለው። ስሜት ከሆነ የተሰማው ሁሉ ችግር ሊያመጣ ነው። እንደ ስሜቱ ከሆነ ፍትህ ከሆነ በደል ከሆነ ወንጌል ስናስተምር እንዳሉ ሰዎች ምናምን ስለሆነ ነው እንጂማ መድረኩ እኮ በጎን እኮ ያሉት ሰዎች እኮ ሁሌም ዛሬ አይደለም ነገም ከነገ ወዲያም እድሜ ልክ አሁንም ቆይተዋል። ማንም የተናገረ የለም። ግርግዳው ልክ ከቤተ ክርስቲያኗና ከትምህርቷ ጋር አንድ ላይ የተንሰላሰለ አስመስሎ መተሻሸት ሲጀምር ነው የተቃወምኩት። እሱ እኮ ይኸውልህ ተነካብን ያለ ሰው ነው።
ለምን መሰለህ? አሁን ያለውን መንግስት የኛ ነው ብሎ የሚያስብ አካል ስላለ ማንም ምን የሚበል ከፕሪንሲፐል ከተጋጨ ከስርዓት ከተጋጨ ልክ አይደለም። ስሜቱ አሁን ተጠቅመውብናል። አዎ እኛስ እንዴት መንገድ አለው? ከመጽሐፍ ተጋጭቶ ወይም ደግሞ አመቻችተን አናልፍም። ለፖለቲካ ጥሩ ሊሆንልን ይችላል፣ ለትግሉ ጥሩ ሊሆን ይችላል። ከፋንዳሜንታል ከሆነ ነገር ግን ካልተሳተ የለም። እና ከቅርታ ጋር ጋዲ ጥያቄ እንዳልወስደው ነው። ጋዲም ጥያቄ ካለው እንዲጠይቅ ጳላድ ይኸውልህ፣ ጳላድ ቅድም እኔ ለይቼ ነው የተናገርኩኝ። በሀገር ጉዳይ ላይ ነገስታቱ ቆራቢዎች ነበሩ። በሀገር ጉዳይ ላይ የሚያረጉትን ኃጢአት ነው ብለን ንስሐ አልሰጠናቸውም፣ አንሰጣቸውም። መሪዎቻችን ቆራቢ መሪዎች ኦርቶዶክሳውያን ሊኖሩ ይችላሉ። ለምሳሌ እነ ደራርቱ ኦርቶዶክሳውያን ናቸው። በእንባ የዜግነት ክብርን ሲዘምሩ ኃጢአት ነው ብለን አናወግዛቸውም፣ አላወገዝናቸውም፣ ንስሐም አንሰጣቸውም። ደግ አረጉ። ሀገራቸውን መውደዳቸው፣ ሀገራቸውን ማሰባቸው፣ ስለ ሀገራቸው ማሞገሳቸውን እንደ ኃጢአት አንወስድም። በቃ 4 ነጥብ ነው። አገርን መውደድ፣ አገርን በባህል መግለጽ አገርን ነው እያልኩ ያለሁት። ዘሙቱ አይደለም እያልን ያለነው። እርስ በርሳችሁ ግጠሙ ተደባደቡ አይደለም እያልን ያለነው። ስለ አንድነት፣ ስለ ህብረት፣ ስለ መልክዓ ምድሩ፣ ስለምኑ ይሄንን ማሰብ ግን ኃጢአት አይደለም። እኔ ሰፈር የተወልጄ ያደኩበትን አካባቢ ትዝ ሲለኝ በናፍቆት ውስጤ በጣም ነው እንትን የሚለው። ይሄ ምንም ኃጢአት አይደለም። አገርን መውደድ፣ ህዝብን መውደድ እንደ ኃጢአት ወስደን የምናወግዘው ነገር አይደለም ነው። ይሄንን ብንረዳ ጥሩ ነው። ቴንኪው። ጋዲሳ ይቀጥልና እኔ ሀሳብ አለኝ። ጳላዲ ያው ሁሉንም ላዳምጥ ነው ዝም ያልኩት። ጋዲሳ ግን ይቀጥልና መመራማኑም አሉ ላቆጌ እኔ ይቀጥላለሁ። ጋዲሳ እንኳን በሰላም መጣሽ። እንኳን ደህና ቆያችሁኝ። ቀሲስ ይፍቱኝ ይባርኩኝ። እኔ ሜቢ ማንሳት የፈለኩት ጳላዲም ቅድም በእርግጥ ሀሳቡ መሀል ላይ አንስቷል። ሜቢ ቀሲስዬ እኛ ዛሬ ቀንም ላይ ላይቭ ገብተን ነበር። ለምሳሌ ሲስ ቤት ላይቭ ገብቼ ነበረ። ትናንት ማታም 1-2 ቤት ላይቭ ገብቼ ነበር እና በውስጥ ያወራቸው ኦርቶዶክሳውያን ወንድሞችም ነበሩ እና ብዙዎቹ ጋር የተመለከትኩት እግዚአብሔር በሚያውቀው ብዙዎቹ ጋር የተመለከትኩት ዋናው መልእክቱ ነው እንጂ ችግር የለውም ዘፈን መስማት የሚል መልእክት ነው። ይኸው ምንም የማዋሽበት ምክንያት የለም። ሕያው አምላክ በሚያውቀው ማለት ነው መልእክቱ ነው እንጂ አሁን ቅድም ጳላዲ ወዳለው ሀሳብ ልመጣ ነው። መልእክቱ ነው እንጂ ኮንተንቱ የዘፈኑ ኮንተንት ነው እንጂ ችግር የለውም ዘፈን ብንሰማ የሚል ማይንድ ሴት ቀሲስዬ ብዙ ኦርቶዶክሳውያን ጋር አለ። ኦርቶዶክሳውያን ስንል ደግሞ ለምሳሌ ሁሉም ኦርቶዶክሳዊ ነው፣ ነገር ግን ዓለማዊ ኮንተንት የሚሰሩ አይደለም እያልን ያለ ነው ቀሲስ። አሁን ኮመንት ላይ ራሱ እንትና እገሌ ብዬ ስም መጥራት አልፈልግም፣ ግን ኮመንት ላይ ከኔ ጋር ራሱ ባኬንፎርድ ስንመላለስ የነበሩ ልጆች እዚሁ ቲክቶክ ላይ የሚያገለግሉ ልጆች እንደዛ ብለው ሲጽፉ ነበር። አሁን ይሄ ነገር ቀሲስዬ አሁን የኔ ጥያቄ ቅድም ጳላዲም እንዳለው ለምሳሌ ኢትዮጵያ ውስጥ ሆነው ለምሳሌ ከቴዲ ውጪ ለምሳሌ ብዙ ዘፋኞች አሉ አይደለ? መልእክቱ ለምሳሌ የፍቅር ዘፈን ሊሆን ይችላል። ግዴታ ዳሌሽ እንዲሆነ ወገብሽ እንዲሆነ አይንሽ እንዲሆነ ሳይሆን የፍቅር ዘፈን ለምን ኢትዮጵያ ውስጥ ብቻ ይሆናል? ወደ ውጭ ዓለም ስንመጣ ለምሳሌ ብዙ አርቲስቶች ጋዲ በመሃል ቀሲስዬ አንዴ ልጨርስ ሐሳቤን አይሻልም? ቀሲስዬ ላቋርጥህ ሳይሆን በመሃል ስልክ ገብቶብኝ ስለነበረ ስሜን ጠርተህ ከነበረ አውርተኸኝ ከነበረ ይቅርታ ለማለት ነው። ቀጥል። አልሰማሁም፣ ገና አሁን ነው የተመለስኩት። አልሰሙኝም? እሺ በቃ ይፍቱኝ ይባርኩኝ ብዬ ነበር የጀመርኩት። እሺ ይፍቱኝ ይባርኩኝ ብዬ ነበር የጀመርኩት። እሺ ልድገም እንግዲህ ታች ያላችሁ ሰዎች ይቅርታ እንግዲህ ሀሳቡ ልደግሞ ነው ቀሲስ እንዲሰሙ ስለፈለግኩ። ዋናው የኔም ሀሳብ ምንድን ነው? ቅድም ጳላዲም በተወሰነ መልኩ ሀሳቡን አድሬስ አድርጎታልና ለምሳሌ እኔ ዛሬ ላይቭ ገብቻለሁ ሲስ ቤት፣ ትናንትና ማታም ገብቼ ነበርና በውስጥም ያወራኋቸው ኦርቶዶክሳውያን ወንድሞች ነበሩ። ነው መልእክቱ ነው እንጂ ችግር የለውም መልእክቱ መልካም እስከሆነ ድረስ ነው። አሁን እንደዚህ አይነት ነገር ለሚያስቀምጡ ሰዎች ቀሲስ አሁን ኢትዮጵያ ውስጥ ከቴዲም ዘፈን እንውጣና ሌሎች ብዙ ዘፋኞች ለምሳሌ መልእክታቸው መልካም የሆኑ ዘፈኖች ከኢትዮጵያ እንውጣና ለምሳሌ ውጭው ዓለም ላይ እንሂድና ለምሳሌ አሁን በዚህ ዘመን የምናውቃቸው አሜሪካ ቀሲስ አሜሪካ ስለሚኖሩ እነ ቢዮንሴ ያሉ በጣም ብዙ ዘፋኞችን መጥቀስ ይቻላል። መልእክቱ መልካም የሆነ ዘፈን የሚዘፍኑ ዘፍነውም ያለፉ። አሁን ጳላዲም ቅድም ያነሳው ሐሳብ እዚህ ጋር ነው ቀሲስ በደንብ ጥርት አድርጎ ታች ላሉ ሰዎችም እንዲነግሩ የምፈልገው እኔ
መልእክቱ መልካም እስከሆነ ድረስ የትኛውንም ዘፈን መስማት ይቻላል የሚባል ነገር አለ ወይ? አንደኛ። ሁለተኛ ደግሞ መልእክቱ ኢትዮጵያ ውስጥ ያሉ ሰዎች፣ ኢትዮጵያ ውስጥ ያሉ ዘፋኞች መልእክቱ መልካም የሆነ ነገርን መልእክቱ መልካም የሆነ ዘፈን ኦኬ መስማት ይቻላል ከተባለ ውጭው ዓለም ላይ የሚዘፈኑ ዘፈኖችን ሰው እንዳይሰማ የሚከለከልበት ምክንያት ምንድነው? ሐሳቤን አግኝተውት ከሆነ ጥያቄ ይሄ ነው። ቀሲስ እግዚአብሔር ያክብርልኝ። ጋዲ ራስህን እንድትመልሰው ነው ማረግህ። ጋዲ ይኸውልህ አሁን እየመረጣችሁ ዘፈን ስሙ የሚል ትምህርት የለንም፣ ከመጀመሪያው የለንም። ግን አሁን ዓለሙ መዝሙር የሚላቸውን እኛ መዝሙር አንላቸውም። አገራዊ የሆኑት ነገሮችን ምንድን ናቸው? ባህላዊ ናቸው። ባህላዊ ዘፈን ልንላቸው እንችላለን። ባህላዊ የሆኑ ነገሮች አሉ። ማህበረሰባችን ይዟቸው የኖረ አሜሪካውያን የሚያደርጉት እስራኤላውን በዓለም ላይ ያሉ ሙስሊሞች ጭምር ሳውዲ አረቢያ ብትሄድ መንዙማ ብቻ አይደለም ያለው። በዓለም ላይ የሀገር ባህል አለ። የራሳቸው ዘመን መለወጫ ሲመጣ፣ አዲስ ዓመት ሲመጣ ቸርክን ትጠብቃ። ቤተክርስቲያን ስለ ባህል ባይዘው ስለ ሀገር ጉዳይ ይጨንቃታል፣ ታስባለች። መስተጋብሮቻችን ናቸው። አንድ ሙስሊምና አንድ ኦርቶዶክስ፣ አንድ ፕሮቴስታንት አብረው በጋራ የሚኖሩበት ምንድን ነው? መስተጋብር አለ። ምን ይባላል እሱ? የኢትዮጵያ ብሔራዊ መዝሙር የዜግነት ክብር በጋራ ነው። ሁላችንም ደስ እያለን ስለ ሀገራችን ብቻ ነው የምናስበው። ሙስሊሙን አንጠላበትም፣ በዚያ ውስጥ ኦርቶዶክስን ለብቻ አግልለን አንወድበትም። ሀገራችንን ነው የምንወደው። ሀገርን ስትወድ ደግሞ ጋራውን፣ ሸንተረሩን፣ ህዝቡን፣ ጓደኞችን ተቃቅፈ እኮ ነው ሙስሊምና እንትኑ አብሮ ተቃቅፎ እኮ ነው ያን የሚያደርገው። እሱ ኃጢአት ነው ወይ ነው? አይደለም። ቢቻላችሁስ ከሰው ሁሉ ጋራ በሰላም ኑሩ ነው የተባለው። እና እኛ ግን ዘፈን አዳምጡ፣ ዘፈን ስሙ ግን ብለን አስተምረንም አናቅም፣ ወደፊትም አናደርግም፣ አሁንም አላልንም። አየህ፣ እሱን ነው እያልኩኝ ያለሁት እኔ ላይ ዘፈኑ ኮንተንቱ መልካም ይሁን እንጂ ዘፈን መስማት ችግር የለውም ለሚሉ ሰዎች ምንድነው ቤተክርስቲያን መልሷ ነው የኔ ሐሳብ ጥያቄ። አይ ለምን ኮንቴንቱን እየመረጣችሁ ስሙ የሚል ትምህርት ስለሌለን አይቻልም አንልም። እንደዚህ አንልም። አመሰግናለሁ ቀሲስ። ከቴዲ አፍሮ ይሄኛውን መርጣችሁ ስሙ፣ ይሄኛውን ሲጀመር መራጭም አይደለችም ቤተክርስቲያን። ሰውየው ራሱ ዘፋኝ ነኝ እንጂ አለ ከመዝሙሮቼ እየመረጣችሁ ለኦርቶዶክስ ተቀበሉልኝ ብሎ ለሲኖዶስ ማመልከቻ አላስገባም። እኛ የምናውቀው ኤፍሬም ታምሩ፣ ጥላሁን ገሰሰን፣ ማዲንጎ አፈወርቅን ነፍሱን ይማረው በህይወት የሌለን ሰው ጠራውኝ፣ አጫሉ ሁንዴ ኦርቶዶክሳውያን ናቸው። እነዚህ ሁሉ ሁንዴሳ ነፍሱን ይማረው አጫሉንም ኦርቶዶክሳዊ የተወደደ ወንድማችን ነው። ስለ ሀገሩ ስለ ህዝቡ በጣም የሚቆረቆር ልጅ ነው። በዚህ አፕሪሼት ነው የማደርገው ያጫሉ። ስለ ህዝቡ የሚሰማው ስሜት ነበረ፣ ያመው ነበረ። ለምሳሌ ስተወልዶ ያደገበት የኦሮሞ ህዝብ ተበደለ ብሎ ያስብ ነበረ። ተጠቀጠቀ፣ ተገደለ። ጥሩ ነገር ነው ያደረገው። አፕሪሼት ነው የማደርገው እኔ። ግን ይኸው ኦርቶዶክሳውያን አይበረክቱም፣ ይገደላሉ። እንደዚህ አገር ወዳለሁ ሰዎች ተቸገሩ ሲባል የሚደርስ ሰው ነው። ስለዚህ እያጥላሉ ምን እያሉ ኦርቶዶክሳውያን ስም እኛም አብረን አውግዘ ነው ልጁን ሃይማኖቱን እንዲጠላ ወደ ቤተክርስቲያን እንዳይመጣ በኃጢአቱ ምክንያት ከቤተክርስቲያን እንዲርቅ በዘፈኑ ምክንያት ቤተክርስቲያን እንዳይመጣ ከዚያ በኋላ እነሱ አቅፈው ጴንጤ የሆነ እልል በሉ ጨፍሩ ሊሉ ነው የፈለጉት። እኛ ኃጢአተኞችን ኃጢአታችሁን ተው እንላለን እንጂ ከቤተክርስቲያን ውጡ አንልም። በኃጢአት ከሆነ ደግሞ ከጴንጤ በላይ ኃጢአተኛ የለም። ምክንያቱም እነሱ ላይ በዘፋኝነት ላይ ሌላ ምንፍቅና ነው ጨምረውበት ያሉት። በአንገት እንትን ላይ ምንድነው በእንቅርት ላይ ጆሮ ደግፍ እንደሚባለው ማለት ነው። ስለዚህ እኛ ማንኛውም አርቲስት ዘፈን የሚያወጣ በሙሉ ዘፋኝ ነው ለኛ። ከዚያ ውስጥ ግን ስለ ሀገር ጉዳይ ለምሳሌ ስለ ሀገር ጉዳይ ተለይቶ መንግስቱ ራሱ የሀገራዊ ኢሳያስና ጠቅላይ ሚኒስትር አብይ አህመድ ሆነው አብረው ሲሄዱ ሰላም የሚል ነገር ማህሙድ ይናገር ነበረ። ለሰው ልጆች ሁሉ ሰላም ይላል። አሁን ይሄ ምናልባት ከሙሉ ሙዚቃ ውስጥ የወጣች አንድ ልትሆን ትችላለች። ኦኬ፣ ይችን ግን መርጨን ስለሰማኋት ወይንም ደግሞ አገሩ ስለ ሰላም ህዝቤን አንድ ያደርግልኛል ብሎ ስላቀረበው አልቃወመውም። እዚያ ውስጥ አብረው ጳጳሳቱ ነበሩ። የሀገራዊ አናወግዛቸውም። እንዴት እዚህ ውስጥ የተከፈተበት ቦታ ተገኛችሁ አንላቸውም። ለምን ሰማችሁም ብለንም እንሳንሰጣቸው። ለምን ለሰው ልጅ ሁሉ ሰላም ነው ያሉ እነሱ። ስለዚህ እዚያ መዝሙር ልንዘምር አንችልም። የጴንጤ መዝሙር ሊዘመር አይችልም። መንዙማ ሊከፈት አይችልም። የሚሆነው ምንድነው? ባህል ነው። ባህል አናወግዝም። እኛ ባህልን ለይተን ማወቅ አለብን ነው እያልኩ ያለሁት። ለይተን ማወቅ አለብን። ባህላዊ የሆነውን ለምሳሌ ቅድም ተናግሬ ያለሁኝ ሰው ሁሉ
እያሽከረከረ እየነዳ በፍጥነት ሰው ሁሉ መሞት ጀመረ። ስለዚህ መንግስት ምን አደረገ? ኑና ኦርቶዶክሳውያን ዘምሩልኝ እንዳይል መዝሙሩንማ እኛ እየዘመርን ነው፣ በአውደ ምሕረትም እየሰበክን ነው። ጴንጤዎቹ ኑ እንዳይል ጴንጤዎችን በራሳቸው ሃይማኖት እያደረጉ ነው። ምንድነው የሚያስፈልገው? መንግስት የራሱን ብሔራዊ መዝሙር ሰዎችን አርቲስቶችን ሴሌክት አደረገና እንግዲህ ዘማሪዎቹ እንደዚህ ያለ ነገር ማውጣት ስለማንችል እኛ ቄሶቹ እንደዚህ ያለ ነገር ማድረግ አንችል፣ አይፈቀድልንም። እኛ እንድንዘምር ነው የሚፈቀድልን። እሺ አርቲስቶቹን ሰበሰበና አሽከርክር ረጋ ብለህ በትዕግስት ንዳ፣ ምንም ህይወት እንዳትጎዳ አሉ። አሁን ይሄ ኃጢአት አይደለም፣ አስተማሪ ነገር ነው። አሽከርክር መልእክቱም አሽከርክር በሙዚቃ እኮ ነው። ቅንብር አለው ልትሉ ትችላላችሁ። ቅንብር አለው እና በበገና እንዲያረግ ነው። እንዴት ነው የምንጠብቀው? በመንዙማ እንዲያረግ ነው የፈለግነው ወይንስ ሌላ ምን እንዲያመጣ ነው የተፈለገው? ስለዚህ ለይተን ማወቅ ነው። ኢንቴንሽኑ ምንድነው? የሚያስተላልፈው መልእክት ነው ብለን አሰብንና አይ አሽከርክር ረጋ ብለህ ጥሩ ነገር ነው ህይወት እንዳትወግዳ ማለታቸው ጥሩ ነገር ነው ያደረጉ እና ይሄንን ሙዚቃ ሰምቻለሁ ቀሲስ ጧጧት በቃ ከፍተዋለሁ ብሎ አንድ ሰውዬ መጥቶ ይሄንን ስነዳ ስሰማው አሽከርክሬ እንድንዳ ያግዘኛል ብሎ ቢለኝ አይ ትክክል አይደለም፣ ጾም፣ ጸልይ፣ ስገድ ኃጢአተኛ ነህ ልለው አልችልም፣ እውነት ለመናገር። ምክንያቱም ሰውየው እየሰማ ያለው ምን ሊያረግ ነው? ምን ሊያረግ አስቦ ነው ያን እየሰማ ያለው? እና እኔ እውነት ለመናገር በተለይ እናንተ መምህራን ስለሆናችሁ ደግሞ ልጆችም እንደዚህ ያለውን ነገር ለይቶ ማወቅ ያስፈልጋል። ከምንም በላይ ቁጭ ብላችሁ ኦኬ የጋራ ባህል ባይኖረን ሀገር የሚባለው ነገር ይኖር ነበር ብላችሁ ቁማችሁ አስቡ። እኛ እኮ ቻይና ሀገር ሄደን የቻይናን ባህላዊ ልብስ፣ የቻይናን ባህላዊ አመጋገብ፣ የቻይናን ባህላዊ መዝሙር አውግዙ አንልም። የምናስተምረው ዶግማውን ነው። ዶግማውን ካስተማርናቸው በኋላ መብላቸውን የፈለጉትን ይብሉ፣ ልብሳቸውንም የፈለጋቸውን ለብሰው ይቁረቡ። እኛ ነጠላ ካለበሳቸው አንላቸው። ኦሮሞ የራሱን ባህሉን ልብስ ሲለብስ አናወግዘውም። አማራው የራሱን ልብስ ባህላዊ ልብስ ሲለብስ አናወግዘውም። አፋሩ የራሱን ልብስ ሲለብስ አናወግዝም። እኛ ልብስ ነው፣ ባህላዊ ልብሳቸው ነው፣ ደስ ነው የሚለን እውነት መናገር እና ባህልን ብዙ ሰፊ ነገር ስለሆነ በባህል ውስጥ አንዳንድ ተስበው የሚመጡ ሀገራዊ የሆኑ ነገሮች ካሉ እሱን እንደ ኃጢአት መውሰድ የለብንም። ቴዲ አፍሮ ግን ዘፋኝ ነው። እነዚህ በሙሉ ዘፋኝ ስለሆኑ የእነሱን ሙዚቃ ከፍታችሁ አድምጡ አንልም። እኛ ትምህርታችን አይደለም ይሄ፣ አናስተምርም። እንደዚህ ያለ ብለንም አናቅም። የተናደድነውም እንዳልናደርገው ስለሚናገሩ እኮ ነው ስላመጡብን እንጂ እኛ ስሙ የአርቲስቶችን ሙዚቀኞችን ሙዚቃ አዳምጡ እንዲህ ይባላል እንዲህ ሲጀምር ነውር ነው ብለንም አናቅም። ወደፊትም አንልም። እግዚአብሔር ይስጥልኝ። ጋዲ ሳይው ካልጨረስክም እሺ። አይ እንትን ነው ቀሲስ እያመሰግናለሁ። ዋናው ፖይንት ያው እዚህ ቲክቶክ ላይ ሲመላለስ የነበረው ዋናው እንትን ይሄ ነው። ኮንተንት እየለየን ሀሳብ እየለየን መልእክቱን እየለየን የሚለው ነገር ቬግ የሆነ ስቴትመንት ነው እና ለመቆጣጠርም አይመችም ሰው በቃ። ስለዚህ ሰው ቀደም እንዳሉት ቀሲስ በደንብ አድርገው ነው የመለሱት። ታች ላላችሁ ሰዎችም በደንብ አድርገው ነው የመለሱት። በቃ ኮንተንት እንዲህ ነው፣ እንደዚህ አይነት ኮንተንት ያለው እንደዚህ አይነት ኮንተንት እየተባለ ዘፈን ስሙ ብላ ቤተክርስቲያን አትመክርም። በቃ ስለዚህ አመሰግናለሁ ቀሲስዬ። መዝሙር ቀጥል ዲያቆን ያሬድ። እሺ ጋዲሳይ ሁላችሁንም እግዚአብሔር ይስጥልን። ቀሲስ ቴዎድሮስን መጥተዋል። አባታችን ቡራኬ ድረሰን ብያለሁ። እኔ በአጭሩ አንድ ነገር ላስቀምጥ። አሁን ለሁላችሁም የቤት ስራ ልስጥ እና ከህሊናችሁ ናችሁ ማለት ነው። በተለይ ኦርቶዶክሲያንን ነው፣ ሌላውን አይመለከተኝም። ሌላው የተለያየ አጀንዳና ዓላማ ይዞ ስለሚመጣ ማለት ነው። ኮመንት ላይ የሚያዩዋችሁ ስለሆነ ሌላ ቤተ እምነት ያላችሁ ኦርቶዶክሲያን ግን ዘፈን ኃጢአት እንደሆነ እስካሁን ድረስ ሳታውቁ ቀርታችሁ ነው ወይን? ያልገባኝ ነገር የመጀመሪያው ጥያቄ ዘፈን ኃጢአት ነው። ቤተክርስቲያን ዘፈንን ኃጢአት ብላ እንዳስቀመጠችልን ቴዲ አፍሮ ሲዘፍን ነው ወይ ታወቃችሁ? አጀንዳ ተቀባይ ለምን እንደምትሆኑት ምለው ከቅድም ጀምሮ ይሄን ነው። እስካሁን ድረስ ለምሳሌ ማን ነው የሚባል የሆነ ዘፈን ወጥቷል በዚህ ሳምንት አይደል? ባለፈው 2 ሳምንት ቲክታክ ላይ በጣም ብዙ አብዶ ነበረ አይደል? የጴንጤ ነቢያት ዝም፣ የጴንጤ ወንጌላውያን ዝም፣ እኛም ዝም። ለምን? ምንም ችግር የለብንማ። ዘፈን ኃጢአት እንደሆነ ስለምናውቅ አይደል? ዘፈን ኃጢአት እንደሆነ የምናውቅ ሰዎች ርዕስም አድርገን ይሁን እንደዚህ ቤትም አልተከራከርንም። ከቴዲ አፍሮ ጋር ምንድነው አዲስ ነገር የመጣው ነው ያልገባኝ ነገር። አጀንዳ ተቀባይ ለምንድነው የምትሆኑት ነው ያልገባኝ ነገር። አሁን እንደዚህ እኮ እንድናወር ያደረገን እኮ ጴንጤ የሰጠን አጀንዳ እኮ ነው። ይሄ እንዴት ነው የማታስተውሉት? እኔ እንደ አንድ ኦርቶዶክሳዊ እንደ አንድ ዲያቆን ዘፈን ኃጢአት እንደሆነ በቃ በፊት ነው የማውቀው። እኔ ሰንበት ተማሪ እያለሁ ነው የማውቀው።
ምንም ዛሬ አዲስ ነገር እኮ አላወራችሁ። አዲሱ ነገር ግን ምንድነው? ቴዲ አፍሮ የሆነ ነገር የነካቸው ግለሰቦች አሉ። እነዛ ግለሰቦች ከሆነ ነገር ጋር አገናኝተውታል። ኦኬ። ስለዚህ ምን አደረጉት? ዘፈን ከኦርቶዶክስ ጋር ሰፉና ለእያንዳንዳችን አለበሱን። እኛም ይኸው ያለበሱን ልብስ ለብሰን ይኸው ጎርደድ እያልን ነው። እስከ መቼ ነው እንደዚህ እንደምንሆነው? ስንት ዘፈን ወጣል እኮ። ካሲኖ የሚባል የሆነ ዘፈን ትዝ ይለኛል፣ በጣም ፌመስ ነው። ማን ምን ተናገረ? ኦኬ ዘፈን ኃጢአት ነው ብለናል። የዛን ጊዜም እኮ ኦርቶዶክሳውያንም ቤት ከፍተው እንዲህ ነው አላሉ። ከብዙ አንግል ከብዙ ሳይል ሊሆን ይችላል። ኦኬ ሶ ያንን የተረበሹ ሰዎች ቤተክርስቲያን ጋር አምጥተው ሰፉብን ማለት ነው። ከዛ ምን አረጉ? ኦርቶዶክሳውያን ብለው መግለጫ ሰጡ። ጭራሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፋኝነት ብሎ አንድ ነብይ ነቢይን የሚል ታይትል ያለው ሰው የቤተክርስቲያኗን ስም ጠርቶ ልክ ቤተክርስቲያኗ ቴዲ አፍሮን ፍራንክ ከፍላ ግጥም ዜማ ገዝታ ስቱዲዮ ግባ ብላ እንደከፈለችው አድርጎ አወራ። ተነሱና ሌሎቹ ደግሞ ቴዲ አፍሮ እኮ ያወጣው ዘፈኑን እኮ ኦርቶዶክሳን ስለሚሰሙ ነው ተባለ። ይሁት ተንከባልን እኔና እናንተ ጋር መጣ። ይኸው ዛሬ እንደዚህ እናወራለን ማለት ነው። ዘፈን ኃጢአት እንደሆነ ኦርቶዶክሳን አናውቅም እንዴ? እስካሁን ድረስ ሳታውቁ ነው እንዴ የቆያችሁት? ስለዚህ የምናውቀውን እኮ ነው አሁን እንደማናውቀውን ዲስከስ እያደረግን ያለ ነው። እና ባካችሁ እኔ እቺ ናት መልእክቴ። በደንብ አስተውሉ። ማናችንን ብንጠየቅ ዘፈን ኃጢአት ነው። ኦኬ ዘፈን ኃጢአት ነው፣ በቃ አለቀ። ቤተክርስቲያን አሁንም አቋማ ቴዲ አፍሮ ስለሆነ ወይ ማህሙድ ስለሆነ ወይ ጥላሁን ስለሆነ ወይ ማንም ስለሆነ በቃ ስሙ አላለችም ብላም አታቅም አትልምም። ኦኬ አታቅምም። በቃ ዘፈን ኃጢአት ነው። ግን እንደ ሀገር ባህሎች አሉ ብያለሁ፣ ቅድም ስናገር ነበር። እንደ ሀገር የተለያየ እሴቶች የተለያየ ባህሎች አሉ። በሀገር ላይ የሚደርሰውን በቤተክርስቲያን ላይ የሚደርሰውን ነገር ሰዎች እንደ ሀገር እንደ አርቲስት እንደ አንድ ኪነ ጥበብ ሰዎች በተውኔት በድራማ በዘፈን ሊገልጹ ይችላሉ። ምንን በሀገር ላይ በወገን ላይ በተለያየ ነገር ሀዘናቸውን ሰዎች ዝም ብሎ ይሄ ጾታዊ የዝሙትና የመዳራት ነገር ብቻ ሳይሆን ደግሞ በዘፈኖቻቸው ደግሞ መልእክቶችን ያስተላልፋሉ። ኦኬ አርቲስቱ ደግሞ ሌላው ደግሞ ባለ አርቱ ደግሞ በስዕል ያስተላልፋል። ሀዘኑን የተበደለውን በወንድሙ ላይ የሚደርሰውን ነገር ሁሉ ያስተላልፋል። ቤተክርስቲያን ደግሞ እንደ ቤተክርስቲያን ደግሞ በምን ታደርጋለች? በዝማሬዋ፣ በምህሏ፣ በጸሎቷ፣ በሱባኤዋ፣ በኪዳኗ በምኗ ባላት ሁሉ መንፈሳዊ አገልግሎቶች ሁሉ ስለ ሀገር፣ ስለ ወንዙ፣ ስለ ሳሩ፣ ስለ አየሩ ትጸልያለች። ስለሚሞቱት፣ ስለሚገደሉት፣ ስለሚታሰሩት ትጸልያለች። ኦኬ እንደ ባህል ደግሞ ኢትዮጵያ ስንባል ባህልም ሃይማኖትም አለን። ሃይማኖትን ከባህል ሳንቀላቅል ግን ደግሞ ሃይማኖትና ባህል ደግሞ ሳያጋጩብን የምንኖር ነን እኛ ኦርቶዶክሳውያን። ስለሌላው አይመለከተኝም ብያለሁ። ኦኬ ምክንያቱም ሌላው ባህልን አይፈልግም፣ ኢትዮጵያዊ የተባለውን ባህል አይፈልገውም። ይሄን ስለማቅ ማለት ነው። አሁን የምናወራው ስለ ኦርቶዶክስ ስለሆነ እኛ ባህልና ሃይማኖትን ለይተን እናውቃለን። ባህልና ሃይማኖት ደግሞ አይጋጩብንም። ኦኬ የማይጠቅመውን ከጽድቅ ጋር ከዘላለም ህይወት ጋር ከንስሐ ጋር የማይጠቅመን ነገር እሱን ህይወታችንም አይደለም ትምህርታችንም አይደለም የቤተክርስቲያኗም ዓላማ አይደለም። ኦኬ እንደ እውቀት ግን እናውቀዋለን። መቼም በዓለ ምንድነው ወፍጮ ቤት ገብቶ ዱቄት አይነካኝ የሚል የለም አይደለ? እዚህ ጋር ጻድቅ ማንም ሰው እንዳይጫወት በተለያየ አጋጣሚዎች የተለያየ ነገሮችን እንሰማለን። ይገርማል ይሄ መልእክት። ኦኬ ይገርማል እኮ ይሄ መልእክት። በቃ በወገኔ በወንድሜ በእህቴ በሀገር ያለውን ነገር ነው እኮ የተናገረው። ቁስሌን ነው የተናገረው ልንል እንችላለን። ይሄ ማለት ግን ዘፈን አበረታታ ማለት ነው? ነው አይደለም። እኛ ኦርቶዶክስ ያምናለን፣ መነጽር አለን፣ አይን አለን። ኦኬ ተውኔት በጣም እኮ ብዙ ድራማ እኮ ይሰራል። ብዙ አይነት እኮ ስታንዳፕ ኮሜዲዎችምና ተውኔቶችም ይሰራል እኮ። በጣም ብዙ የሀገራችንን ችግር የወገናችንን ችግር ዘረኝነቱን፣ መገዳደሉን ኦኬ በጣም ብዙ ያለውን ነገር እኮ በተውኔት በድራማ መልክ ይሰራል እኮ፣ በፊልም መልክ ይሰራል እኮ። አላይም ልትሉ ነው እናንተ ጻድቃን እናንተ መላእክት? እንደዛ አይሆንም። ስለዚህ የምናውቀውን ነገር ለምንድነው እንደማናቅ እዚህ ጋር የምንሆነው? እኔ ገባኝ ነገር እንደማናቅ የሆነው ለምንድነው? አጀንዳ ስለተሰጠን። ማነው አጀንዳ የሰጠን? ጴንጤ። ምን ሆኖ ተረብሸው። ለምን ተረበሹ? ግልጽ ነው፣ ይገባናል። ያ ሁሉ ዘፈን ሲወጣ ዝም ያለ ፕሮቴስታንት፣ ያ ሁሉ ዘፈን ወጥቶ ኢን ሚሊየንስ ቪው ሲያገኝ ሰው ቲክቶክ ላይ ሲያብድ ዝም ያለ ፕሮቴስታንት፣ ለኛ ደግሞ አጀንዳ እንዳልኩት በየልካችን
ልብስ ሰጡን ሰፍተው፣ ይኸው ቤት ከፍተን ደግሞ እኛም የእነሱ አቀንቃኝ ሆንን ማለት ነው። ሶ እኔ እማዝነው የእግዚአብሔር መንግስት አውርሱን ፔሪድ አለቀ። ኦኬ አለቀ። ግን ደግሞ እንደ ባህል ግን የተለያዩ መልእክቶች በተለያየ ዘዬ በተለያየ ቀለም ይተላለፋሉ። ያን የሚገዛው ሰው ይገዛዋል። ገዛው ማለት ግን ዘፋኝ ሆነ ማለት አይደለም። ዘፈንን አበረታታ ማለት ግን አይደለም። እና እኔ ይሄንን በደንብ ብታውቁ ባይ ነኝ። ይሄን ያህልም ጊዜ ወስዶ የሚያከራክረን ነገርም የለም እውነቱን ለመናገርና ወደ ትምህርታችን ብንሄድ አጀንዳ ተቀባይ ባንሆን እንግዲህ ዳስጥሎ የሚያለቅሰው ዳስጥሎ ሀዘን የከፋው ካለ ይኸው እየከፋው ነው እያየን ነው። እነሱ ይቀጥሉ። እኛ ግን አጀንዳ ተቀባይ ባንሆን የቤተክርስቲያኗን ትምህርት ግልጥ አድርገን በቤተክርስቲያን ሸዋሹ አቷሹ። ቤተክርስቲያን ዘፈን አታበረታታም፣ ዘፋኝነትን አታበረታታም። ቤተክርስቲያን ዘፈኑ አላለችም ብለን እርግጥ ያለውን ነገር መናገር። ባህልና መንፈሳዊነት ባህልና ሃይማኖት የማይጋጭባት ኦርቶዶክሳዊት ቤተክርስቲያን ያለችን፣ ባህልና ሃይማኖትን ደግሞ ለይታ የምታቅ፣ ባህልና ሃይማኖትን አስማምታ የምትሄድ ግን ደግሞ በዶግማና በቀኑና በቅዱስ ፊት ብቻ ትምህርቷ የተመሰረተ በሚለው ልጆቻችን እያጸናን ውሸቱን ውሸት ነው እያልን አጀንዳ ሳንቀበል ብንቀጥል ጥሩ ነው ብዬ አምናለሁ። እግዚአብሔር ይስጥልኝ። ከዚህ በኋላ አላወራም፣ ጨርሻለሁ። እግዚአብሔር ያክብርልን ዲያቆንዬ። ኦልሬዲ ቀሲስም ተናግረውታል። የአሁኑም ላይ ግን ይጥራ ባህልን አንቃወምም ሲባል ከሃይማኖት የወጣ ሲሆን እንቃወማለን፣ ይሰመርበት። ከሃይማኖት የወጣ ሲሆን ማለት ነው፣ በባህል ተሸፍኖ ስለማያልፍ። ዋናው ግን ሁላችን ተስማምተናል። መድረኩ ኦርቶዶክሳውያን በተለይ ደግሞ መምህራን መድረክ ትልልቅ ሰፊ ያላቸው ተሰሚ ሰዎች እንዲህ እየጠፉ ያሉትን ሰዎች ጋይድ ማድረግ ግን አለባቸው። ከስር ብዙ ሰው ስላለ ማለት ነው፣ እሱ መሰመር አለበት። ፐርሰናሊ ልጆች ካየው በኋላ ነው ላይቭ የከፈኩት። ባይዘ እንደ ፕሮግራም ይዘምንም አልገባንበት። ያው አንዳንድ ጊዜ አጀንዳም መጥቶም ድንገት ሊሆን ይችላል። ብዙዎቹ ፐርሰናሊ እንደውም አላየዋቸው፣ እግዚአብሔር በሚያውቀው ድንገት ሰፍቶ ነው። ለማንኛውም ግን እየጠፉ ላሉት ብንጠነቀቅ፣ አንዳንድ ሰዎችን ምክንያት አድርገው ወይም ደግሞ የደገፏቸው አስመስለው የሚሄዱ ኦርቶዶክሳውያን የሚጠፉትን ሁልጊዜም ዛሬ አይደለም ምናልባት አንድ ፕሮቴስታንት ሁለት ፕሮቴስታንት ሚሊዮን ፕሮቴስታንት እንዲሁም ሙስሊም ሊጮህ ይችላል። የኛ ልጆች ሲጠፉ ግን ኖ ትክክለኛው መንገድ ይሄ ተብሎ ሁሌ መነገር አለበት። እየጠፉበት ከሆነ ይህን ነገር ያውቁታል ተብሎ መታለፍ ያለበት አይመስለኝም። ሁሉም ይሰራዋልም ተብሎ ደግሞ መታለፍ የለበትም። ሁሉም ይሰራዋል። ሶዋት ኃጢአት ስለማይሰራ አይደለም መምህር ሆኖ ኃጢአት አትስሩ ሰው የሚለው ይሰራል። ማስተማር ያለበት ግን ያ ስለሆነ ነው። እዚህ ላይም ደግሞ ይሰመርበት። አንዳንድ ሰዎች አናቀህም እንዳንተዋወቅም እንደሚልም ሰው አይጠፋም። በስፔሲፊክሊ ደግሞ ከውጭ ሆኖ ለሚያስተምር ሰው እንዲህ አይነት ነገር አይፈቀድም። የግል ኃጢአት ቤተክርስቲያን ወክሎ የሚናገር ከሆነ መስመር ማበጀት መልካም ነው። አይ ቲንክ የተቋጨ ይመስለኛል። ከአሁን በኋላ ማንንም ሰው ወክላችሁ እንደው ሀሳቡን አይተነው ተመችቶናል የሚል ሰው ካለ እንግዲህ ፍርድ በእናንተ ነው። አይቶም ዝም በሚል በመምህራኑ ይመስለኛል። ቀሲስ ቴዎድሮስ ኦኬ፣ ቀሲስ ቴዎድሮስ ይዘጉልናል፣ ችግር የለም። ዛማኔ አንድ ቁጥር የጻፍክ ስለሆነ ለአንተ ልስጥና ቀሲስዬ ይጨርሱት። ጳላድ አይ እኔ ቴዲ ከሀገሩ ከህዝቡ ጋር የሀገሩን የህዝቡን ስሜት በመግለጹ እኔም ደጋፊው ነኝ። ባይዘው እኔ ማንም ሙስሊምም ይሁን የሀገር ጋራ የሚቆም ማንኛውም ሰው ህዝብ ተበደለ ፍርድ ተጓደለ ከሚል ጋር አብሬ እንደምቆም በዚህ አጋጣሚ ለምን መንዙማ አያወጣም? ሀገር ተበደለ ከሆነ የሀገሬ ጉዳይ የጋራዬ ስለሆነ ደጋፊ ነኝ እኔ በግሌ። ስለዚህ ከሀገር ጋር የሚቆሙትን ሰዎች እኔ አልቃወምም በግሌ፣ የግሌ ነው ይሄ ማለት። ከሀገር ጋር የሚቆሙትን ህዝብ ሲራብ ሲጠማ አብረው የሚቆሙትን ሰዎች አናወግዝም። በጣም ነውር ነው። እንዲያውም እንዲናገሩ ነው እኛ የምንፈልገው። ፍትህ እንዲመጣ በምድሪቱ ላይ እንፈልጋለን። ይሄንን ይሰመርበት ለማለት ነው። ቴንኪው። እሺ አንድ ቁጥር መምህር ጌታውንም እየጻፉ ነው። እኔ ይበቃኛል።
መምህር ጌታውንና ዲያቆን ዛማኑኤል በሉና ቀሲስ ቴዎድሮስ ጥንቅቅ አድርገው አባታችን ይጨርሱልን። ዲያቆን ዛማኑኤል ቀጥልና ከዛ መምህር ጌታውን ከዛ ለቀሲስ ቴዎድሮስ እሰጣለሁ። እኔ በቃ ጨርሻለሁ። ችግር የለም። መምህር ጌታውን ይቀጥሉና እኔ እቀጥላለሁ። አሳጥሩት ግን ያው ወንድማችን ጰላድ ህመም ላይ ስላለ እረፍት ማድረግም አለበት። መምህር ይቀጥሉ። እሺ፣ እግዚአብሔር ይስጥልኝ። መላከ ገነት ይፍቱኝ። ቀሲስ ሰላም ብያለሁ ሁላችሁንም። ቅድም ያልተገናኘን እንኳን አደረሳችሁ ለብርሃነ ትንሣኤው። አይ ቲንክ ያው ብዙ ረጅም ሰዓት እንግዲህ በደንብ እግዚአብሔር በፈቀደ ውይይቱ ተደርጓል። አሁን እኔ የታየኝ ነገሮችን በደንብ አድርገን መለየት ያስፈልጋል። እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስት ቤተክርስቲያን የትኛውንም ዘፈን ዝፈኑ ወይም አድምጡ የሚል ትምህርት የላትም። እንዲህ አይነት ትምህርት እንዳሌላት በቃ አባቶቻችንም መምህራኑን በደንብ አስረግጠው ይህንን አስተምረውናል። አንዳንድ ጊዜ ሰዎች ደግሞ ፍጹም መንፈሳዊ የሆኑ ሰዎች አሉ፣ የትኛውም አይነት እንትን ውስጥ የማይሳተፉ ግን ደግሞ ልካውን መላከ ገነት እንዳሉት በአገር ጉዳይ እንዲህ ስሜታዊ ደግሞ የሚሆኑ ሰዎች አሉ። እንደነዚህ አይነት ነገሮች ሲመጡ ያ የግለሰቦቹ ጉዳይ ነው የሚሆነው ማለት ነው እና ይሄንን የግለሰብን ፍላጎትና የቤተ ክርስቲያኒቱን አስተምሮ መቀላቀል የለብንም። ሰዎች በግላቸው እንግዲህ እንዳረዳዳቸው እንደ ፈቃዳቸው የራሳቸውን እንትን ሊያደርጉ ይችላሉ። ቅድስት ቤተ ክርስቲያን ግን በየትኛውም መልኩ ዘፈን ኃጢአት ነው ብላ እንደምታስተምር እነዚህ ነገሮች በደንብ ሁለቱን ነገሮች መለየት አለብን ብዬ ነው የማስበው። እስካሁን ከተነጋገርነው ሀሳብ ማለት ነው። የተነሳውም ኢሹ አይጌስ ከዚህ አንጻር ነው። ያው ሀገሪቷ ካለችበት ብዙ ውጣ ውረድ ውስጥ አሁን ካለው ችግር ኢቨን ክርስቲያኖች በየቦታው መታረዳቸው፣ መገደላቸው፣ መሰደዳቸው እንደነዚህ አይነት ነገሮችን ሁሉ የነካካ ነገር ስለሆነ የብዙዎቹን ቀልብ ስቦ ሊሆን ይችላል። ግን የቱንም ያህል ያንን ቢያደርግም ያ እንደ ኢትዮጵያዊነት ያንን ፊሊንግ ሊኖረን እንችላለን። ግን እንደ ቅድስት ቤተክርስቲያን ካየን ግን ምንም ይሁን ምንም ያው ያዘነ ቢኖር ይጸልይ ነው አይደል ቤተክርስቲያን የምትለው። ከዛ ውጭ ደግሞ ደስ ያለው ቢኖር ደግሞ ይዘምር ነው እና ስለዚህ የትኛውም አይነት ኤክስፕሬሽን የሚገለጡ ነገሮች ዘፈንን በተመለከተ ቅድስት ቤተክርስቲያን በትልቅ ቦልድሊ አስመራ የምታስተምረው ጀስ በቃ ዘፈን በቤተክርስቲያን አይፈቀድም። የትኛውንም ዘፈን ቀደም ቀሲስ ሲያስቀምጡት ነበረ የባህል ምናምን የሚባለው እሱም ራሱን ችሎ በራሱ ካታጎሪ የሚሄድ ነው እና ትምህርቷ ግን ከዚህ የራቀ እንደሆነ በደንብ ያንን እንደተረዳን እንደው እንትን ለማለት ነው። እግዚአብሔር ይስጥልኝ። እሺ መምህር እግዚአብሔር ያክብርልህ። መምህር ዛማኑኤል። እሺ ጰላዲ፣ ቀሲስ ቴዎድሮስ፣ ቀሲስ ዲበኩሉ ይፍቱኝ፣ ይባርኩኝ አባቶች። በረከተ እስጢፋኖስ ይደርብህ። እግዚአብሔር ይባርክ። እግዚአብሔር ይፍታ። አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሁላችሁንም ቤተክርስቲያን መንፈሳዊ ሰላም ብያችኋለሁ። ቅድም መግቢያችን ላይ አሃዱ ብለን ስንነሳ ብዙ ሀሳብ ስላስቀመጥኩ ወደኋላ መነሳቱ መልካም አይደለም። እንደ አንድ ሀሳብ ግን መናገር የምፈልገው ነገር ቤተክርስቲያን እንደ ቤተክርስቲያን ስንናገር የቤተክርስቲያንን ድምፅ ነው የምናስተጋባው። ቤተክርስቲያን ዘፈን ኃጢአት ነው ብላ አስረግጣ ትናገራለች። ይሄ ምንም ለድርድር የሚቀርብ ጉዳይ አይደለም። እንዲያውም በቅርብ ጊዜ መጋቢ ሐዲስ እሸቱ ጠይቀዋቸው ነበረ በዚህ ዙሪያ እና የተናገሩት ነገር ደስ የሚል ነገር አለ። ቤተክርስቲያን አጥራለች ነው እንደውም እሳቸው ያሉት። እንደውም ፕሮቴክት ታደርጋለች። በፍጹም እንደዚህ አይነትን ነገር ኢንተርቴን አታደርግም። የተዘጋ ጉዳይ ነው፣ የታጠረ ጉዳይ ነው። ዘፈን ኃጢአት ነው፣ ድርድር ውስጥ የሚገባ አይደለም። ይህንን የምናገርበት ምክንያት በተለይ በሌላ ቤተ እምነት ያላችሁ ወንድሞቻችን እህቶቻችን ለመልካም ላልሆነ ነገር ስትጠቀሙ አይተናል። ቤተክርስቲያን ያላለችውን እንዳለች፣ ቤተክርስቲያን ያላስተማረችውን እንዳስተማረች ስታደርጉ አይተናልና በዛ በጣም አዝነናል። ግን ኦርቶዶክሳውያን ክርስቲያኖች ዛሬ በነበረን ውይይትም ዘፈን ኃጢአት ነው የሚለው የቤተክርስቲያን ድምፅ እንደሆነ ገንዘብ እንዳደረጋችሁ ተስፋ እናደርጋለን። ወደፊት ግን ይሄ ጉዳይ ሲረጋጋ
ካስፈለገ ቤተክርስቲያን ሊቃውንት አባቶች መምህራን በዚህ ጉዳይ ላይ ሰፋ ያለ ትምህርት ይሰጡበታል። ኦኬ ያንን ልናደርግ እንችላለን። ለአሁኑ ግን እዚህ ጋር ይበቃል። ያው ቅድም ብዙ ሐሳብ ስላነሳው በላጅ ወንድማችንም ቅድም እንደተናገርኩት እረፍት ማድረግ ስላለበት ህመም ላይ ስላለ እዚህ ላይ ያቆማለሁ። ሁላችሁም ተባረኩ። እግዚአብሔር ጸጋ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን። ቀሲስ ቴዎድሮስ እርሶ ሐሳቦትን ገልጸው በጸሎት ይዝጉልን። እሺ ክቡር አባታችን መላከ ገነት ቀሲስ ዲበኩሉ፣ ዲያቆናት፣ ወንድሞቻችን መምህራን፣ ምእመናት ወምእመናን በእግዚአብሔር ፍጹም ሰላም እንደምን ዋላችሁ፣ እንደምን አመሻችሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። የትንሣኤው ጌታ አምላካችን ኢየሱስ ክርስቶስ አሁንም ዛሬም ነገም ለዘላለም ሕያው የሆነው ስለ እርሱ እንድናስተምር ስለ እርሱ ብቻ እንድንመካከር እርሱ በቸርነቱ ይርዳን። ያሳዝናል ማለት በትንሣኤው ሰሞን ስለ ትንሣኤ ማውራት፣ መዘመር፣ መነጋገር፣ መወያየት ሲገባን ያው አጀንዳ እየተሰጠን መቼም ዘፈን ዛሬ አልተጀመረም፣ መጨረሻውም አይሆንም። ትናንት ሲዘፈን ነበር፣ ዛሬም ሲዘፈናል፣ ነገም ይዘፍናሉ። ሁሌም ዘፈን አለ። በዘፈን ብዙ ሰዎች ሀሳቦቻቸውን ይገልጻሉ። ይሄ እስከሚገባኝ ድረስ የቤተ ክርስቲያን መድረክ ነው፣ እንደ አውደ ምሕረት አድርገን የምናየው ነው እና ቤተ ክርስቲያን ውስጥ ስለ ዘፈን፣ ስለ ሙዚቃ፣ ስለ ምድራዊ ነገር አንስተን እንደማንወያየው ሁሉ እዚህም ላይ እንዲህ አይነት ነገሮችን እያነሳን በጣም ባለቀ ጊዜያችን ላይ ሊጠቅመን የሚችል ብዙ ነገሮችን መወያየት ሲገባን ስለ ዘፈን በማውራት ስለ ዘፈን በመጨቃጨቅ በመነጋገር ጊዜውን የሚያሳልፍ ትውልድ መፈጠሩ እጅግ የሚያሳዝን ነው ልጆቻችን። እና እንደው መጽሐፍ ቅዱስ ያልነገረን ዛሬ የሚነገረን አዲስ ነገር የለም። እንደምታውቁት እግዚአብሔር ለእኛ ያላደረገው ነገር የለም፣ ዛሬም የማያደርግልን ነገር የለም። ግን የዓለሙን ለዓለም መተው፣ እኛ መንፈሳዊ ነገር ላይ አድምተን መስራት፣ እዛ ላይ የበለጠ መወያየት፣ መመካከር፣ መነጋገር፣ መጸለይ፣ የደከመውን ማበርታት በሚኖርብን ጊዜያቶች የሌሎች የደካሞችን ሀሳብ አንስቶ ደካሞች የሚያነሱትን መዝሙር ብለው ሙዚቃ እየተናገሩ ያሉትን ሰዎች የሚናገሩትን ነገር እያነሱ እዚህ ጋር መጨቃጨቁ፣ መወያየቱ አንደኛ ያለ ቦታው የተነሳ ርዕስ ነው የሚል እምነት አለኝ። ስለዚህ መፍራት የሚገባን ነገር እንዲህ አይነቱ ነገር ቀስ እያለ ሰይጣን እንዳያለማምደን ነው። እዚህ ውስጥ ያሉ አባቶችም ወንድሞችም አንድ መሰረታዊ የሚያስማማንን ነገር የነገሩን ዘፈን የስጋ ስራ ነው፣ የተገለጠ ነው፣ መንፈሳዊ አይደለም የሚለውን ሁሉም ነግረውናል። ይህንን ከተስማማን ነገር ግን ተብሎ የሚመጣው ነገር መቆም አለበት። ግን ደግሞ ተብሎ የሚመጣው ነገር ሁልጊዜም ቢሆን መቆም አለበት። ይሄንን ነው ቴዲ ስለ ሀገር ዘፈነ፣ እሰየው፣ የሚመለከተው አካል አለ፣ እሱ ሀሳብ ይስጥበት፣ እሱ ይነጋገርበት። እኛ ስንት ነገር አለብን ልናወራው፣ ልንነጋገረው፣ ልንደጋግፍበት፣ ልንመካከርበት፣ ልንጠግነው የሚገባ የተሰበረ፣ ልንፈውሰው የሚገባ የቆሰለ፣ ልናነሳው የሚገባ የወደቀ ስንት ነገር አለ። ስለዚህ ምንድነው አንገት ተቆርጦ ፀጉር ስለማበጠር እንዳይሆን መጨነቃችን፣
በሚገባ ነገር ላይ ብቻ ትኩረት ሰጥተን ብንወያይ ብንመካከር፣ ዘፈኑን በተመለከተ አናሊሲስ በሚሰጡ ሰዎች አናሊሲስ ይስጡበት እነሱ። እኛ በዛ ውስጥ የተነሱት ሀሳቦች ከቃለ እግዚአብሔር አኳያ ምንድን ናቸው የሚሉት ነገሮች ቤተክርስቲያን ለ2000 ዓመት ዘመን ጀምሮ ስትሰብከው ሁላችንም በእግዚአብሔር ቃል ስናነበው የኖርነው ነገር ነው። የሀገር ነገር ትውልዱን ይመለከተዋል። ክርስቲያኖችን እንዴት ነው የሚመለከታቸው የሚለውን ነገር በትክክል ጠንቅቀን የምናውቅ ይመስለኛል። ስለዚህ አሁን ሁላችሁም የተስማማችሁበትን ነገር ዘፈን የሥጋ ስራ ነው፣ ዘፈን ኃጢአት ነው የሚለውን ነገር አክብራችሁ የያዙ። ሌላው ውይይት አያስፈልገንም። በቃ ተዘጋችሁት እኮ 4 ነጥብ ብላችሁ ዘጋችሁት። ሁላችንም የተለያየ ፍላጎት ይኖረናል። ቅድም እንደተባለው ወንድማችን መርጌታው እንደነገረን የግል ሀሳብ የግላችሁ ነው፣ የግል ፍላጎት የግላችንን ግን እዚህ አምጥተን ለማስተማር ለመምከር፣ ሰዎች ለመስጠት፣ ሰዎች ልብ ውስጥ ለመጫን፣ አፕሎድ ለማድረግ መሞከር ድካም ነው። ስለዚህ የግላችን ነው። የቤተክርስቲያን አቋም ደግሞ የቤተክርስቲያን አቋም ነው። የቤተክርስቲያን አቋም የሆነውን ነገር ብቻ እናንጸባርቅ፣ ሌላውን ለሌላው እንተወው የሚል አጭር ሀሳብ ነው ያለኝ። ተስፋ አለኝ ስለ ዝማሬዎቻችን የምናወራባቸው፣ ስለ መንፈሳዊ ነገሮች ደግሞ የበለጠ የምንነጋገርባቸው ነገሮችን እንደሚመጡ ተስፋ አደርጋለሁ። ሌላው ሌላ ነው። የዚህ ዓለም ነገር እንደምታውቁት ወረት ነው። ደግሞ ሌላ መጥቶ እስኪያነጋግረን እስኪያጨቃጭቀን ድረስ እንዲህ አይነቶች ነገሮች ላይ በጊዜ ልንነቃ ይገባል። ሁልጊዜም ዓለማዊ ነገር ወረት ሆኖ እያጨቃጨቀን አስባችሁታል? ቤተክርስቲያን አውደ ምሕረት ቤተክርስቲያን ቤተ መቅደስ ውስጥ ስለ ሙዚቃ ቢነሳ በዛ ብላችሁ አስቡትና ፕሊስ ርዕስ ያለ ቦታው አታምጡ። ሌላው እንደፈለገ ይበል እንደፈለገ ያውራ። እኛ ግን ከኛ የሆነውን ብቻ የሚመለከተንን ከቤተክርስቲያን ሳይድ ሆነን እንወያይ፣ እንመካከር ለማለት ነው። እግዚአብሔር ይስጥልኝ ልጆቻችን። እግዚአብሔር ያክብርልን ቀሲሴ። ዋናው ሀሳቡ ቃሎት ያሰማል ለማለት ነው። ሰላም ልበላቸው ብዬ ነው። ግን ጳላዲዮስ አንድ ትልቅ የቤት ስራ አጀንዳ ልስጥ። አጀንዳው ምንድን ነው? አሁን የመጣልኝ ቀሲስ እያወሩ ለሁላችሁም ነው፣ ታችም ላሉ ፕሮቴስታንት በተለይ የሆነ ከግለሰብ ጋር እያያዙት ከሆነ መሪ ጋር ከሆነ ፖለቲካ ጋር እያያዙት ስላሉ ፕሮቴስታንቶቹ ነፍሳቸውን ይማርና ጠቅላይ ሚኒስትር መለስ ዜናዊ አርፈዋል እና እሳቸው እያሉ ቴዲ አፍሮ ዘፈን አውጥቶ ነበረ። ዘሴም ኮንተንት ያለው ዘሴም ከመንግስት ጋር የተያዘ በሀገር ላይ እየደረሰ ያለውን ነገር እና የዛን ጊዜ ማንም ነብይ ወጥቶ አልተናገረም። ትዝ ይላችሁ እንደሆነ ማንም ፓስተር ወጥቶ አልተናገረም። ማንም የፕሮቴስታንት ወጥቶ ኦርቶዶክስ ቤተክርስቲያን ብሎ ጥሪ አላቀረበም። ማንም ነብይ ወጥቶ ዘንዶን ወጋውት የዘፈን መንፈስ ወጋው ያለ አላየንም። ዛሬ ምን አዲስ ነገር መጣ? ሰውየው ቴዲ አፍሮ ያው ቴዲ አፍሮ ነው። ዘፈኑም ኮንተንቱም ሁሉም ስለ ሀገር ላይ በወገን ላይ በኢትዮጵያ ላይ እንዳለ የሚደርሰውን ነገር በእርሱ እይታ የታየውን ትክክል ነው ብሎ ያመነበትን ነገር ያየውን መሬት ላይ ያለውን እውነታውንም ያን ነገር ያቀርባል። ምንም እሱ ኮንተንቱን አልቀየረም። የመንግስት ለውጦች አሉ። ፕሮቴስታንት ግን ባለፈው ነበረ ዛሬም አለ። ባለፈው ያ ሁሉ ነገር ይሄው ዘፋኝ አንድ አይነት ኮንተንት ያለው ነገር አቅርቦ ማንም ፕሮቴስታንት ወጥቶ የዛሬውን ያህል አልተናገረም። ቤተክርስቲያንም አልሰደበም። ኦርቶዶክስ ብሎ ሜንሽን አላደረገም። ዛሬ ምን አዲስ ነገር ስለመጣ ነው? ይሄን በጣም ጭንቅላት ስለሚጠይቅ እናንተ ምን ጠይቁ። አጀንዳ ተቀባይ አንዱን ያልኩትም ከምን አንጻር እንደሆነ በደንብ እንዲገባችሁ ብዬ ነው። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። ሁላችሁንም እግዚአብሔር ያክብርልኝ። ቅድም ጀምሮ ሰፋ ያለ ሀሳብ እንዲህ መቋጨቱ ጥሩ ነው ይመስለኛል፣ መደጋገምም ስለማያስፈልግ። ወንጌል ነበረ ዛሬ ትምህርቱ። እንግዲህ ሐሙስና ቅዳሜ ቅዱስ ማርቆስ ወንጌል እናስተምራለን። ሐሙስ ምሽት 4 ሰዓት፣ ቅዳሜ ደግሞ 2 ሰዓት በምርዛ ማኑኤል ከታች አሉ። ሰኞ፣ ሮብ፣ ዓርብ የዮሐንስ ራእይን ያስተምራሉ ከምሽት 3 ሰዓት። እንዲህ ብንማማር መልካም ነው።
ዛሬ ቅዱሳት አንስት ነበሩ የሚታሰበው። ስለዚህ ጉዳይ ማሰብ አልነበረብንም። ቅዱሳት አንስትን እያሰብን እናቶቻችንን ነበር መዘከር የነበረብን። አልሆነም። እንግዲህ ነገ ደግሞ እሁድ ነው ዳግማ ትንሣኤ፣ እሱን እያሰብን ሚያዝያ 21 ኦርቶዶክሳውያን ወንድሞቻችን ኢትዮጵያውያን በሊቢያ ሰማዕታት የሆኑበት ዕለት ነው እና ነገ እሱን እያሰብን ወደ ፈጣሪያችን ስንት ዓመታቸው ሆነ? ጳላዲዮስ ይቅርታ፣ በሊቢያ ሰማዕታት የሆኑ ስንት ዓመታቸው ነው ማለት ነው? ወደ 15 ስንት ነው የሚሆነው? ከዚህ ስንት ይሆናል? 12 13 ሚያዝያ 11 አይደል? ሚያዝያ 11 ነገ ነው። 10 ዓመት 10 ዓመታቸው አልፋል እንጂ 10 ዓመት ሶላቲን 11 አችን ላይ ኦርቶዶክሳውያን ቀሲስ ይፍቱኝ ባርኩኝ እንደሰነበቱ በድጋሚ ዳሪ መስከን አባቶች ስለ ሀገር ጉዳይ ማውራት ባይዘው ስለ ሀገር ጉዳይ ማውራት ፖለቲካ አድርጋችሁ የሚያስብ አይምሯችሁን ፕሊስ አቮይድ አድርጉት። ስለ ሀገር ጉዳይ ማውራት እኔ ስለ መልካም አስተዳደር ማውራት ከሃይማኖት ሰዎች የሚጠበቅ ነው። ፍትህና ርትዕ ይኸው ክርስቶስ ንጉስም ነው ካህንም ነው እና እኛ የክርስቶስ እንደራሴዎች ነው። ስለ ፍትህ ማውራት ስለ ፖለቲካ ማውራት ኃጢአት እንደሆነ አድርጋችሁ የምታስቡ ሰዎች ካላችሁ ይሄንን አይምሯችሁን አቮይድ አድርጋችሁ ምዕመናን ከሆናችሁ ፖለቲካ ውስጥ ተሳተፉ። በሀገር ጉዳይ ላይ ተሳትፉ አድርጉ። መላከ ገነት አይ ቆይ አንዴ ልጨርስ። የፈራ መውረድ ይችላል። እኔ እንደዚህ ያሉት ነገሮች ላይ በጣም ስለሚያመኝ ነው። በሀገር ጉዳይ ላይ መነጋገር ኃጢአት አያገባንም አይደል? ያገባናል። ሀገር የጋራ ነው። ቤተክርስቲያን ናት እየተቃጠለች ያለችው። ክርስቲያኖች ናቸው እየታረዱ ያሉት። ባይዘው በዚህ 8 ዓመት ውስጥ ያጣነው በሚሊዮን የሚቆጠር ኦርቶዶክሳዊ እንጂ ሌላ አይደለም። እንደ ኦርቶዶክስ ነው። ትግራይ ውስጥ የፈሰሰው ደም የኦርቶዶክሳውያን ደም ነው። አማራ ክልል ውስጥ የሚፈሰው ኢቭን ኦሮሚያ ክልል ውስጥ የሚገደለው ኦርቶዶክሳዊ እንጂ ሌላ አይደለም። ስለዚህ እንዲህ ባለ ሁኔታ ላይ ደሴት ላይ ተቀምጣችሁ የቆራቢና የባህታዊ ጨዋታ የምትጫወቱ ሰዎች ካላችሁ እዛው ደጀ ሰላም ተቀመጡ ማለት ፈልጋለሁ። ትክክል አይደለም። ስለ ሰው ነው የማያገባን እንዴ? ስለ የእግዚአብሔር አጀንዳ ነው ሰው ማለት። የሰው ልጅ የእግዚአብሔር አጀንዳ ነው። ስለ ሙስሊም ስለ ኦርቶዶክስ ማንኛውም ሰው በመሆኑ ደሙ ሊፈሳ ይገባል። ይሄንን መሟገት ከኛ ከሃይማኖት ሰዎች የሚጠበቅ ስለሆነ ይሄንን ግብዝነት ማራቅ ያስፈልጋል። አውጡት እና እኛ እንዲያውም እግዚአብሔርን የሚፈሩ ሰዎች ስልጣን ሲይዙ ነው ሀገር የምታርፈው፣ ሰላም ይኖራል። ጉቦኝነት፣ ዘረኝነት፣ ጎጠኝነት በቋንቋው በዚህ የሰፈሩ የሚያስብ ሰው የሚጠፋው እውነተኛ ክርስቶሳዊ የሆነ ማይንድ ያለው ኦርቶዶክሳዊ ሲኖር ነው። እና ግቡ፣ ፖለቲካ ውስጥ ገብታችሁ ተሳተፉ። ሰው አይሙት በሉ ገብታችሁ መንበሩንም ከቻላችሁ ያዙት። እንዴ ምን አትቁረቡ፣ ከሀገር ቆራቢ አትሁኑ። እኔ እንደዚህ ባለ ነገር ላይ ስናገር ልክ እንደ ፖለቲከኛ ፖለቲካ አይደለም፣ ሃይማኖት ነው። የሰውን ደም የሚያፈስሰው እግዚአብሔር ራሱ ደሙን ያፈሰዋል ተብሎ ተጽፏል። በኦሪት ዘጸአት ምዕራፍ 9 ቁጥር 6 ላይ አንብቡት። ሰው አይሙት ማለት ፍትሃዊነት እንጂ የሆነ ለተወሰኑ ሰዎች የምንሰጠው አይደለም። ሰዎቹ እንደዚህ እያልን ዳር እያስያዙ ቤተክርስቲያን እያቃጠሉ ሂዱ፣ ግቢ ገብርኤል ሰው የለንም ሂዱ፣ ያንን የመሰል ካቴድራሎቻችን ባታ ሂዱ። ቆራቢ እስከሚጠፋ ድረስ ተበትነናል። ኦርቶዶክሳውያን እንዴ መስጊድ እኮ ለማድረግ እኮ ውስጥ ለውስጥ የሚሰሩ እኮ አንቃይዳዎች እኮ አሉ እዚያ ውስጥ እንደነ አህመድ ጀበል ያለ ቤተክርስቲያን በደብረ ጽዮን ወክለው እግዚአብሔር ያሳያቸው። ህወሓት የምትባል ድርጅትና ብአዴን የሚባል ድርጅት ኦርቶዶክሳዊ ሆኖ አያውቅም። በታሪክ ቤተክርስቲያን ሄደው ሲቆርቡ አይተናቸው አናውቅም። እነዚህ ፓጋኖች ናቸው ሲጀመር ቤተክርስቲያን የሚያውቁት። ግን በደብረ ጽዮን አገዛዝ አክሱማውያንን ሲሰደቡ አይተናል። ኦርቶዶክሳውያን እኛ ቤተክርስቲያን ስትሰደብ አይተናል። አይወክሉንም። የኢህአዴግ መንግስት የኦርቶዶክስ ሆኖ አያውቅም። የደርግ መንግስት ሁሉም ቤተክርስቲያን የሚወክሉ አይደሉም። እውነት በላለ እና ሲሞቱ ግን ለቀብር የሚመጡ ሰዎችን ኦርቶዶክሳውያን አድርጋችሁ የኦርቶዶክሳዊ አፓርታይድ ብለው የሚጠሩ ሰዎች አሩሲ ላይ እያስገደሉ ነው፣ እያስጨፈጨፉ ነው። ደሜ ነው። እዚያ ውስጥ የሚሞቱት ኦርቶዶክሳውያን ልጆቼ ናቸው ለኔ በክርስቶስ። እና እንደዚህ ያሉት ነገሮች ላይ መናገር ካልፈለጋችሁ ዝም የማለት መብታችሁ የተጠበቀ ነው። ሪስፔክት እናደርጋለን። አይ ይሄ ፖለቲካ ነው ካላችሁ ግን ድቤት ነው የምንገባው፣ ክርክር ነው የምንገባው እንጂ ቁጭ ብለን አናዳምጣችሁም። ያመናል፣ እውነት ነው መናገር ያመናል። የቴዲ አፍሮ ስብከት እኮ አይደለም ዘፈን ነው የዘፈነው። ሰው እዚያ ድረስ የተሰማው ለምን ይመስላል? ይኸው ከፒያሳ ተፈናቅሎ ቆየ ፈጨና ትሉ ደምቶ የገባው
ከላይም ከታችም ላላችሁ ሰዎች ኦርቶዶክሳዊ መሪ ያስፈልገናል። አዎ ያስፈልገናል። ኦርቶዶክሳዊ ቆራቢ ሆነ ያስፈልገናል። አዎ ያስፈልገናል። እንዴት እናድርግ? ሌላ ውይይት ነው። እንዴት እናድርግ? ምናልባት መድረኩ ይሄ ላይሆን ይችላል፣ የኔ መድረክ ምናልባት የሌላ ሰው መድረክ ሊሆን ይችላል። ፖለቲካ መሳተፍ አለብን፣ ድብን አድርገን መሪ መሆን አለብን። አዎ ፓርላማ መግባት አለብን። አዎ ግን አሁን ይሄኛው ላይ ቢሆን የከፈኩት ዘፈን ነው ስፔሲፊክሊ። እሱም ደግሞ መንገድ ከፍቷል። ይሄ መንገድ ይዘጋ ነው። እሱን ጨርሰናል ይመስለኛል። እግዚአብሔር ይመስገን። ነገር እየረዘመ አንድ ነገር እየወለደ ሲሄድ ነው ችግር የመጣው። ላይቡም የተከፈተው ስለ ዘፈን ልንወያይ አልነበረም። በነገራችን ላይ ነገርን እየወለደ ስለሄደ ነው። አይ ቲንክ ስሜት የገባበት ነገር ሲሆን አስቸጋሪ ነው። ምስቆት እንደራረጋለን ሁላችንም። መድኃኒዓለም እንግዲህ ከዚህ ይጠብቀን። እኔም አይለመደኝም። አይ ቲንክ እንደዚህ አይነት ላይቭ በጸሎት ይዝጉልን፣ እሱ ይሻላል። መዝሙርዬ ምን እናደርጋለን? በሌላ ላይቭ ሴሽን ግን አዘጋጅተን ባይዘዌይ በቤተክርስቲያናችን በምዕመኑ ላይ የሚደርሰውን ጫና የሶሻል ላይፍ የፖለቲካል ላይፍ እያልን እየከፋፈልን የምናይበት ሪያሊቲ እውነታው መሬት ላይ ያለው እውነታ አለ። እሱን በደንብ ዲስከስ እናደርጋለን። ባይዘዌይ የቀሲስ ቴዎድሮስ አባታችንን የቀሲስ ዲበኩሉም ሀሳብ ሼር ይደረጋል ወይ? ጥሩ። ስለዚህ በሌላ ቀን ከፍተን ይህንን ርዕስ እንቀጥላለን። ምንቶ እንዳይመስላችሁ። አሁን ቀሲስም ያሉት ምንድነው በዛሬ ዲስከሽናችን ርዕሳችን ይሄ ነው የሚል ነው እንጂ እኔ ራሴ ቤቴን ከፍቼ በዚህ ጉዳይ በደንብ የምናወራበት በሶሻል ላይፉ በፖለቲካል ላይፉ ኦርቶዶክሳዊ ህይወታችን ምን እየመሰለ ነው መሬት ላይ ያለው እንደ ቤተክርስቲያን በፕሮቴስታንቱ በእስልምናው ምን አይነት ጫና እየተፈጠረ ነው፣ ምን አይነት ዓላማ ቤተክርስቲያንን ልጆቿን ምን አይነት ነገር ላይ እየደረሱ ነው የሚለውን በደንብ እናወራለን። ይሄ ምንም ያስፈራንም አይደለም፣ እውነታ ስለሆነ ሰዓቱና ጊዜውን እንጠብቅ ነው። እሱን በእኔ ቤትም ቢሆን እናደርገዋለን። ጰላዲዮስዬ ስላገናኘህ እናመሰግናለን። ወይ ቀሲስ ዲበኩሉ ወይ ቀሲስ ቴዎድሮስ ጸሎት ያድርጉልንና እንጨርስ። እናመሰግናለን በጣም ግን ወልድ ወመንፈስ ቅዱስ አሃዱ አምላክ። አቤቱ አምላካችን እግዚአብሔር ሆይ ሰዓተ መዓልቱን ባርከህ ቀድሰህ በሰላም በጤና በህይወት ጠብቀህ ስላገናኘን እንድንወያይ ስለፈቀድክልን እናመሰግንሃለን። ሀገራችንን ሰላም አድርግልን፣ ቤተክርስቲያናችንን ከነሙሉ ክብሯ ጠብቅልን፣ መሀሏን ገነት ዳሯን እሳት አድርግልን፣ አጽራረ ቤተክርስቲያን አስታግስልን፣ ኃይል አጋንንትን አርቅልን፣ የሁላችንን መጨረሻ አሳምርልን። ለብርሃነ ትንሣኤ በሰላም ያደረስከን አምላክ ለብርሃነ ዕርገት በሰላም አድርሰን። ለተሰበሩት መጠገን፣ ለወደቁት መነሳት፣ ለቆሰሉት መፈወስ፣ ለባዘኑት መመለስን ስጥልን። አምላካችን እግዚአብሔር ልጆቻችን ለንስሐ ለቅዱስ ሥጋ ለክብር ደምህ አብቃልን። የቤተ ክርስቲያን አምላክ ሆይ አገራችን እንድጠብቅልን፣ ሰላም እንደዋልከን ሰላም እንድታሳድረን መሐሪ ይቅር ባይ የሆነውን ስምን እንጠራለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። ሰላም ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ኦ ድንግል በስጋኪም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምህረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማይፀነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰራ ኃጢአት። እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። ቡራኬ ደርሰኛ አባታችን ይፍቱን ይባርኩን። ይፍቱኝ እግዚአብሔር ይስጥልን። ሰላም ዋሉ። መልካም ቀን ይሁንላችሁ። እግዚአብሔር ይስጥልን። ሰላም ዋሉ። እግዚአብሔር ይባርክ። ቴንክ ዩ ያሬዶ። አሜን አሜን። ቀሲ እግዚአብሔር ያክብርልኝ። እሺ ሁላችሁ ጰላዲ እናመሰግናለን። መልካም ምሽት። እሺ ጋዲ በጣም ቴንክ ዩ። ጰላዲ ሰላም